ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ላለው ኦኬ ደም ሳይፈስ የሰማዕታትን ክብር እሰጥሃለሁ አለ ክርስቶስ። ኦኬ የሰማዕታቱን ክብር ሰጪ ክብር ሁሉ የሚያድለው ክርስቶስ ነው። የክብር ባለቤት ክርስቶስ ነው። ሰማዕታት ደማቸው ፈሶ የሚሰጣቸው የሚያገኙትን ክብር አንተ ደምን ሳይፈስ በምትሞትበት በሽታ በዛ ያንን እንደ ሰማዕታት አድርጌ ቆጥርልሃለሁ አለ። ኦኬ ስለዚህ ይህንን ላደረገ ጌታ ክብር ምስጋና ይገባው ብለህ ታመሰግናለህ እንጂ አይ ለምን የሰማዕታትን ክብር ተሰጣቸው ለምን አታርም? ምክንያቱም ኢትዮጵያን በእግር ዞረው ወንጌልን የሰበኩ የኢትዮጵያ ፀሐይ ስለሆኑ ኦኬ ክርስቶስ ደግሞ ለዚህ አገልግሎታቸው ምን ብሎ ሰጣቸው? ኦፍ ኮርስ የኢትዮጵያ ፀሐይ ወንጌልን የሰበኩ የኢትዮጵያ ሐዋርያ ኦኬ እንደ ሰማዕታቱ እንደ ሐዋርያቶቹ እንደ ጴጥሮስ ቁልቁል ተዘቅዝቀው ባይሞቱ እንኳን እንደ ጴጥሮስ በሰይፍ ተቀልተው ባይሞቱ እንኳን እነ ጊዮርጊስ እንደነ አግናጢዮስ በአንበሳ ተበልተው ባይሞቱ እንኳን እንደ ፖሊካርፕ በእሳት ተቃጥለው ባይሞቱ እንኳን ኦኬ በህመም ቢሞቱ እንኳን ያንን ህመማቸው እንደ ሰማዕታት ያለ ዋጋ እሰጣቸዋለሁ አላቸው። ይሄን ክብር ለሰጣቸው አምላክ ዛሬም ዘወትርም ክብር ምስጋና ይሁን። የእሳቸውን በረከት ይደርብን። ኢትዮጵያ እሳቸው ዞሮ የጣዖታትን አስተምህሮ ባያፈርሱ የጣዖታትን አምልኮ ባይንዱ ኢትዮጵያ የወንጌል ከተማ የወንጌል ሀገር ባልሆነች ነበር። ኦኬ የጣዖታት ደብር በሆነች ነበረ። እዚህ እሳቸው ወንጌልን ሰብከው ኦኬ የተሰዓቱ ቅዱሳን ደቀ መዛሙርት ናቸውና ወንጌልን ዞረው ሰብከው ኢትዮጵያ የወንጌል ሀገር የክርስቲያን ደሴት አድርገዋታል። ይሄ ባይዘው በኢትዮጵያውያን ብቻ አይደለም። ለዛ ነው እንደነዚህ አይነት ሰዎች ለመናገር አያፍሩም ሲባል በኢትዮጵያውያን ብቻ የሚከበሩ አባት አይደሉም። አቡነ ተክለ ሃይማኖት በግብፅም ደረጃ ቅድስና የተሰጣቸው ታላቅ አባት ናቸው። ለዛ ነው ቅዱሳንን ሲናገሩ ምንም የማያፍሩ ምንም ዕውቀትም ስለሌላቸው ነው። በነገራችን ኦኬ ግብጾች ይህንን ታላቅ አባት ተቀብለው ያከብሯቸዋል። እዚህ ኢትዮጵያ ውስጥ ኢትዮጵያውያንን የሚሉ አማርኛ የሚናገሩ እንዲህ አይነት ታላቅ ገድልን የፈጸሙ አባት ግን እንዲህ ባለ ወራዳ ቃላትን ሲናገሩ ትመለከታቸዋል። በጣም ያሳፍራል። አለመታደልም ነው እውነት ለመናገር እና ማስተዋሉን ይስጣችሁ። በጣም ይቅርታ ጋዲ ሳመራይዝ አድርገውና ተቀበሉ። ምኑን ሳመራይዝ ላድርገው? አይ አንተንም አንዳንድ ሰዎች ድምጽ ይሰማል ተሜ ይባላል። አረ በጣም ነው የምትሰማው ጋድዬ። እኔ ነኝ ጣልቃ የገባሁት። በጣም ከምጠብቀው በላይ የምትለው ነገር ካለ አይ ከምጠብቀው በላይ ስለ አባታችን ተክለ ሃይማኖት ዮሐዴ ሲናገር እንትን ብዬ አልቻልኩም እና ቃለ ሕይወት ያሰማል ለማለት ነው። እንደኔ ቀጥል ጋድዬ። አዎ እንትን ምንድነው አንድ ቃል አለ ካልተሳሳትኩ መዝሙር 31 ቁጥር 38 ላይ መሰለኝ 31 ወይም 30 ላይ በድፍረትም ሆነ በመናቅ በጻድቅ ላይ የሽንገላ የሚነገሩ ከንፈሮች ድዳ ይሁኑ ወይ ደግሞ ዲዳ ይሁኑ ይላል መዝሙረኛው ዳዊት። በድፍረትም ሆነ በመናቅ በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ሁሉ ዲዳ ይሁኑ ይላል። ኦኬ ምንድነው አንድ ማወቅ ያለበት ነገር አው ስለማናቀው ነገር ዝም ብለን ባናቦካ ጥሩ ነው። እውነት ለማውራትና ይሄ ማራናታ የሚባለው ልጅ አው እንደዚህ ከእውቀት ነፃ የሆኑ ሰዎች እንኳን ዝም ብሎ ገብተው የሰው ጊዜ ማቃጠል ነገር ነው። ሰው መናቃችን አይደለም። አሁንም ግን ገስት ላይ ሜቢ አላውቅም ፕሮቴስታንቶች ካሉ መቀበል እንችላለን። ጴንጤም ካለ መቀበል እንችላለን አሉ መሰለኝ ጋድዬ። ኢትዮጵያ የሚለውን እስኪ ኢትዮጵያ አልኩኝ የቡናውን እንትን ኢትዮጵያ ብለህ ያነበብከው? ኧረ በቃ ዘለለው ኢብቲሃጅ ነው የሚለው። ኢብቲሃጅ ዩዘር ነው። አዎ ኢብቲሃጅ ነው የሚለው። ሰላም ላንቺ ይሁን እህታችን፣ እንኳን ደህና መጣሽ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ የትኛውን ቤተ እምነት አይደለሁም፣ ለመማር ነው የመጣሁት።
ኦኬ አምልኮ የምፈጽሚበት ቸርች የለም የምትሄጂበት ቦታ? ለጊዜው የለም። እሺ የመጨረሻው ጊዜ የምታወሪኝ ነሽ እህቴ? እኔ መጽሐፍ ቅዱስ እንደዚህ አንብቤ ብዬ የምናግርሽ ልጅ ነሽ? እሺ እናቴ ይቅርታ። በቃ ለመማር ነው የገባሁት። በቃ ተቀመጭ። እንደዛ ከሆነ እያስተማርኩ አንዳንድ ነገሮችን እየነገርኳት ነው ጋድዬ። ጥሩ፣ እንደዛ ከሆነ ጥሩ ነው። በቃ ይሄስ ልጅ አቅፎ ያለውንም እስኪ ጠይቀው ጋድዬ። አይ እሱ እንኳን ኦርቶዶክስ መሰለኝ፣ ፊቱ አዲስ አልሆነብኝም። ናሆም ተሰማ የሚል ሰላም ወንድማችን። ሰላም ነው፣ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከፕሮቴስታንት ነኝ። ማን እንቴ ነኝ? ከቃለ ሕይወት ነው። ቃለ ሕይወት ነህ? አዎ፣ ለስራ ባለውበት ቦታ ቃለ ሕይወት ነው የማመልከውና። ከሀገር ውጭ ነህ? አይ አይደለሁም፣ እዚሁ ሀገር ውስጥ ነኝ። ኦኬ ሜቢ የቃለ ሕይወትን ትምህርት እንዴት ነው በደንብ ታውቀዋለህ? የቸርቿን ዶክትሪን ትምህርቷን? አዎ ያው በቻልኩት መጠን የተረዳሁትን አለ አውቀዋለሁ። ኦኬ እግዚአብሔር ቅድመ ውሳኔ ላይ ያላችሁ ትምህርት እንዴት ነው? እግዚአብሔር የሚድኑትን ቀድሞ ወስኗል የሚል ትምህርት አላችሁ አይደል? ፕሪዴስቲኔሽን የሚባል ትምህርት። ፕሪዴስቲኔሽን እኔ በግሌ ያው በእግዚአብሔር እውቀት ነው ብዬ አምናለሁ። የእግዚአብሔር እውቀት ነው። በእግዚአብሔር እውቀት አስቀድሞ አወቃቸው ስለሚል እንደገና ብዙ ጥቅሶች ያንን ስለሚመሰክሩ ሐዋርያት ሥራ ምዕራፍ 13 ላይም ለዘላለም ሕይወት የተዘጋጁ ታመኑ ይላልና ያንን እቀበላለሁ። ስለዚህ እግዚአብሔር የሚድኑ ሰዎችን ቀድሞ ወስኗል ነው አይደል እምነታችሁ? አይሰማም ድምጼ ወዳጄ? ድምጼ አይሰማም እንዴ ጋይስ? በእግዚአብሔር ዘላለም የእግዚአብሔር አሰራር ነው ብዬ ነው ማምነው። የኛ አይምሮ የኛ ማይንድ አይደለም። የእግዚአብሔር ድምጼ ይሰማል ወዳጄ? ይሰማኛል። ኦኬ ስለዚህ እግዚአብሔር የሚድኑትን ቀድሞ ወስኗል ብለህ ነው የምታምነው? ጥቅሶች ስላሉ አሁን ለዛ እረዳለሁ። እነዛን ጥቅሶች ዝም ብዬ አላልፋቸውም። መጽሐፍ ቅዱሳዊ ትምህርት ችግር የለውም፣ ወደ እሱ እንመጣለን። ስለዚህ እግዚአብሔር ፍትሃዊ አምላክ ነው? አዎ ፍትሃዊ አምላክ ነው። አንተ አሁን መዳንን እርግጠኛ ነህ? በክርስቶስ ኢየሱስ ላላችሁ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፌላችኋለሁ ይላልና በክርስቶስ ኢየሱስ ስላለው ስላመንኩ የዘላለም ሕይወት እንዳለኝ አውቃለሁ። በክርስቶስ ኢየሱስ በማመኔ የዘላለም ወልድ ያለው ልጁ ያለው ሕይወት አለው ይላል። አሁን የማይገናኙ ነገሮችን ነው እያነሳ ያለው። ችግር የለውም ግን ሀሳቡ ላይ እናወራ። ስለዚህ አሁን በእናንተ በቃለ ሕይወቶች ትምህርት እኔ እስከማውቀው ድረስ እግዚአብሔር ፕሪዴስቲኔሽን ሁለት አይነት ሀሳቦች አሉ። ሲንግል ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን የሚባል ነገር አለ እና እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል ብለህ ታስባለህ ነው? አዎ ሰዎች ሁሉ እንዲድኑ ይወዳል የሚል ጥቅስ አለ መጽሐፍ ቅዱስ። አንደኛ ጥቅስ አለ ሳይሆን ያንተን እምነት ነገር ቆይ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል? አዎ ሰዎች ሁሉ እንዲድኑ ይወዳል፣ መሻቱ ነው። ግን አት ዘ ሴም ታይም ደግሞ የሆኑ ሰዎች ብቻ እንዲድኑ ቀድሞ ወስኗል የምትለኝ? አዎ የሚያምኑትን ሰዎች እምነት ለሁሉም አይሆንም ይላል መጽሐፍ ቅዱስ። እምነት ለሁሉም አይደለም። አይ ቆይ አንድ ጥቅስ ሌላ ጥቅስ ላይ አንሂድና ቆይ አንዴ ሀሳቦቹን ጎን ለጎን ናሆሚ ቆይ አንዴ ሀሳቦቹን ጎን ለጎን አብረን እንድናያቸው ነው። ኦኬ በደንብ ስሙ። ታች ያላችሁ ሰዎች ዞሮ ታች ላሉ ሰዎች ነው የምናወራው። ወንድማችን ምን ብሎኛል? እግዚአብሔር የሚድኑ ሰዎችን ቀድሞ ወስኗል ብሎኛል። ቀድሞ የተወሰኑ ግሩፖች አሉ። አንድ ኦኬ አት ዘ ሴም ታይም ደግሞ ወንድማችንን ስጠይቀው ምን አለኝ? እግዚአብሔር ደግሞ ሰዎች ሁሉ እንዲድኑ ይወዳል። ይሄ አይጋጭም ወይ ነው ወንድማችን? የእግዚአብሔር ሐሳብ አስቀድሞ መወሰን አስቀድሞ መመረጥ ምናምን የምንለው ነገር የእግዚአብሔር ማይንድ ነው። እኛ የምንረዳው ነገር ነው ብዬ አላስብም። እኔም የምንረዳበትን ነው የምነግርህ። የእግዚአብሔር ማይንድ ነው። እኔ ስለ እግዚአብሔር ማይንድ አይደለም እያወራሁ ያለሁት። ከእግዚአብሔር ባህሪ አንጻር እግዚአብሔር ሰዎች ሁሉ እንዲድኑ የሚፈልግ ከሆነ ለምን የሆኑ ግሩፖችን ለይቶ እንዲድኑ መረጣቸው? ጥቅሱ መጽሐፍ ቅዱስ እንደዛ ይናገራል። ምን እናደርጋለን? እኛ ክርስቲያኖች የሆነ ጽሑፍ ስለተጻፈ ሳይሆን
ኮንቴክስት ነው። ቴክስት ዊዛውት ኮንቴክስት ኢዝ ነቲንግ እንደሚሉት የሆነ ጽሁፍ ያለ ኮንቴክስት አውዱን ካልተረዳን አስቸጋሪ ነው የሚሆነው። አሁን እኔ ምንድነው እንድትረዳው ስለፈለኩ ነው። ሎጂካሊ ለመሰል ሎጂካል ፋላሲ ያመጣል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አዮ አንደኛ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አዎ እግዚአብሔር ደግሞ የሆኑ ግሩፖች እንዲድኑ መርጧል ቀድሞ። አይጋጭም ሁለቱ በሐሳብ ደረጃ በሐሳብ ደረጃ እኔ በምረዳበት መንገድ አይጋጭም። ለምን? አንደኛ እግዚአብሔር በቀደመ እውቀቱ ነው። በቀደመ እውቀቱ የሚያምኑትንም የማያምኑትንም ያውቃል። ማወቅና መወሰን ግን አይለያይም። በእውቀት ላይ አንደኛ ጴጥሮስ ላይ በእውቀት ላይ የሆነ ውሳኔ እንደሆነ ነው የሚያሳየን መልእክቱ ማለት ነው። ስለዚህ አስቀድሞ ወሰነ የሚለው ያንን ነው የሚያሳየው። እግዚአብሔርን እውቀት ናውሌጅ ነው የሚያሳየው። ናውሌጅ አያከራክረንም። እግዚአብሔር ሁሉን ያውቃል። እኛ ኦርቶዶክሳውያን እናምናለን፣ ክርስቲያኖች እግዚአብሔር ሁሉን አዋቂ ነው። ሁሉ ነገር በፊቱ የተገለጠ ነው። ያውቃል ማለት ግን ሁሉን ያውቃል ማለት ጋዲሳ ሁሉን የሚያውቅ ከሆነ እያወቀ ከፈጠረን ያው ዴስቲን አድርጓል ማለት ነው። እያወቀ ከፈጠረን የሚያምነውን እና አይደለም ኬት አመጣው ይህንን ሎጂክ? የእግዚአብሔር እውቀት ሰዎች ዴይሊ በሚያደርጉት ነገር ላይ ኢፌክት አለው የሚለውን ነገር ኬት አመጣ? እንደዛ የሚል ነገር አለ? የእግዚአብሔር እውቀት ሰዎች ዴይሊ በየቀኑ ህይወታቸውን የሚመሩበት መንገድ ላይ ኢፌክት አለው የሚለው ነገር ኬት አመጣ? ወዳጃችን የእግዚአብሔር እውቀት ድምጽ መሀል ላይ ይቋረጣል እንዴ? ምንድነው? እኔ ያወራው ነበር እየሰማው አልነበረ? ዮሐዴ መሀል ላይ እየተቋረጠ ነው ድምጽ? አይ እንትኑ አይደለም የሱ ነው። ኦኬ እሺ፣ የራሱ የወዳጃችን ይሆናል። አሁን እኔ ምንድነው እግዚአብሔር ቀድሞ እውቀት የሚባል ነገር አለ። ኦኬ ፎር ናውሌጅ ኦፍ ጋድ የሚባል ነገር አለ። እግዚአብሔር ሁሉን አዋቂ ነው። አዎ ለምሳሌ እኔም አንተም እዚህ ጋር ገዝተላ ያለን ሰዎች መጨረሻችን እግዚአብሔር ምን እንደሆነ ያውቃል። ኦፍ ኮርስ ያውቃል። ኦኬ ያውቃል። ነገር ግን እግዚአብሔር አወቀ ማለት ደግሞ የእግዚአብሔር እውቀት ምን እንደሆነ እንዳልከው ነው። ላይክ ውስጡ ገብተን እኛ የእግዚአብሔርን እውቀት ኮምፕሪሄንድ የሚደረግ ነገር አይደለም። ወይ ደግሞ የእግዚአብሔርን እውቀት እያንዳንዱን ጠልቅ ገብተን እንደው ካላወቀን የሚባል ነገር አይደለም፣ እኛ ፍጡር ስለሆነ። ነገር ግን እግዚአብሔር ያውቃል። ኦፍ ኮርስ ማን እንደሚጠፋ ማን እንደሚድን ያውቃል። ይሄ ምንም ጥያቄ የለውም። ነገር ግን የኔ ጥያቄ ምንድነው ሰዎች ሁሉ እንዲድኑ የሚፈልግ ከሆነ እግዚአብሔር አት ዘ ሴም ታይም ቀድሞ ወስኖ ነው የፈጠራቸው የሚለው ነገር ግን ሎጂካል ፋላሲ ያመጣል። በሎጂካል ፋላሲ እግዚአብሔር ምንድነው? መጽሐፍ ቅዱስ አይጠናማ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ አምላክ ነው። ያወቀ ኢየሱስ ለዓለም ሁሉ ነው የሞተው። ወይ አንዴ በቃ በዚህ በኩል ከቤዛነቱ አንፃር ላስረዳ። ኢየሱስ ለዓለም ሁሉ ነው ለተመረጡት ነው የሞተው። ኢየሱስ ክርስቶስ ለዓለም ሁሉ ነው ዋጋ የከፈለው። ለሰዎች ሁሉ ነው። ለሰዎች ሁሉ በእርሱ የሚያምን ይላል መጽሐፍ ቅዱስ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ዓለምን ሁሉ እንዲወዷልና የሚል አለና ስለዚህ ውስን ቤዞት የሚለው እኮ የቃለ ሕይወት ትምህርት ነው። አንዱ ትምህርት ነው አይደለ? አይ ይሄ ምንድነው ባለው ትምህርቷን አታውቀውም? እርሱን እኔ አላምንም። ይሄ ቆይ አንዴ ስማኝ። ከቱሊፖቹ ስንቱን ነው የምትቀበለው አንተ? ከቱሊፖች ውስጥ ይሄ አሁን ሊሚትድ አቶንመንት የሚባለውን እኔ አልቀበልም። በጣም ጥሩ። እሺ አሁን ታች ያላችሁ ሰዎች ምን እያለኝ እንደሆነ ልንገራችሁ። አንዴ ማይክ ሚዩት አድርግና ታች ላሉ ሰዎች ዋናው እነሱ ስለሆነ ቱሊፕ የሚባለውን ነገር ከዚህ በፊት በጣም ብዙ ጊዜ አይተናል አይደል? ኦኬ ቱሊፕ ማለት እነዚህ አብሪቬሽኖች አሉ፣ አምስቶቹ ማለት ነው። ቶታል ዲፕሪቪቲ አለ፣ አንኮንዲሽናል ኢሌክሽን አለ፣ ሊሚትድ አቶንመንት፣ ኢሪዚስብል ግሬስ እና ፕሪዘርቫንስ ኦፍ ሴንትስ የሚባል ነገር አለ። አሁን ወንድማችን አምልኮ ሄዶ የሚፈጽምባት ቸርቿ እንደ ቸርች ከነዛ ውስጥ ለምሳሌ ሊሚትድ አቶንመንትን ትቀበላለች። ሊሚትድ አቶንመንት ማለት ውስን ቤዞት የምንለው ምን ማለት ነው? ይሄም ክርስቶስ ለዓለም አልሞተም ለተመረጡት ነው የሞተው የሚለውን ትምህርት ቸርቿ እንደ ቸርች ትቀበላለች። ወንድማችን አሁን ግን እኔ ይሄን አልቀበለውም ግን እስቲ ለዛ ሂጅ አምልኮ ፈጽማለሁ እያልክ ነው አይደል ናውሜ? አዎ ቤተ ክርስቲያኒቷም ድሮ የተመሰረተችውን ድሮ ያላትን እንትንና አሁን ያላት አንድ አይደለምና አብዛኞቹ እኔ የማውቃቸው ይሄንን አይቀበሉም። ስለዚህ አንተ ሙሉ ለሙሉ በእምነት ከማይመሳሰሉ ሰዎች ጋር ነው ሄደ። ቆይ አንዴ ነው። ስለዚህ አንተ አምልኮ ሄደ እየፈጸምክ ያለው በእምነት ከማይመሳሰሉ ሰዎች ጋር ነው ማለት ነው አይደል? ይሄ የሚያላይ ጉዳይ አይደለም። እቺ አብሬያቸው እንዳላመልክ
እንዴ ኢየሱስ ለዓለም አልሞተምና ለተመረጡት ሞቷል የሚለውን ይሄ የሚያለያይ ጉዳይ አይደለም። ይሄ እኮ በጣም ትልቅ ትምህርት ነው ወዳጅ። አይ እኔ ይሄንን በጣም እንደ ትልቅ ኢሹ አድርጌ አልቆጥረውም። እንደ ትልቅ እንደሚያለያይ ነገር አድርጌ አልቆጥረውም። አንድ ጥያቄ ልጠይቅህ። አንዴ ቆይ ሰማኝ። እንዴ ይሄ የሚያለያይ ጉዳይ አይደለም ትለኛለህ እንዴ? አሁን አብረህ ሄደህ አምልኮ የምትፈጽማቸው ሰዎች ኢየሱስን መድኃኔዓለም ብሎ መጥራት ይችላሉ? ያለ መድኃኒት ብሎ መጥራት ይችላሉ? አዎ ኢየሱስ መድኃኔዓለም ያለ መድኃኒት እንለዋለን። እነሱ አንተን አይደለም ያልኩህ፣ እነርሱ ለተመረጡት ነው የሞተው ብለው የሚያምኑ ሰዎች። እኔ እስከማውቀው እንግዲህ እስካሁን በዚህ የሚያምን ሰው አልገጠመኝም። እውነት ለመናገር ጋር አዲስ አዎ የሚያምን ሰው አልገጠመኝም። ብዙ ሰው ሞቷል፣ ግን ዞሮ ዞሮ ኢየሱስ ክርስቶስ ለተወሰኑት ነው የሞተው ብንልም ወንጌልን ከመስበክ ሊያግደን አይችልም። ወንጌልን ከመመስከር ሊያግደን አሁን አንተና ለምሳሌ ስማኝ፣ አሁን አንተ ትምህርት ላይ ባይዘው ጋይስ ፕሮቴስታንቶች ትልቁ ችግር እዚህ ጋር ትምህርት በቃ ችግር የለውም። አንተም የፈለግከውን ብታምን እኔ የሚፈለግኩትን ልመን አብረን ወንጌል እንስበክ የሚባል ነገር አለ። እንዲህ የሚባል ነገር የለም እንዴ። እነ ጳውሎስ የሰበኩት ስብከት የትኛው ስብከት ነው? ናሆሜ ኢየሱስ ለዓለም ሞቷል የሚለውን ስብከት ነው አይደል የሰበኩት? አዎ ለሚያምን ሁሉ መዳን እንደሚችል ነው መጽሐፍ ቅዱስ የሚናገረው። የሚያምን ሁሉ እንደሚድን ይናገራል። ስለዚህ እነ ጳውሎስ ሌሎቹ ሐዋርያት የሰበኩት ኢየሱስ ክርስቶስ ለዓለም እንደሞተ ከሰበኩ በኋላ መልሶ ደግሞ ጳውሎስ ምን ብለዋል? እኛ ከሰበክንላችሁ ወንጌል ውጪ የሰማይ መልአክን ቢሰብክ ምንድን ነው ያለው? ነው ወንጌል ነው። ወንጌልን እና ትምህርትን እዚህ ጋር እንትን አለያየው። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው። እሱን እኮ ነው ስለ ልጁ ኢየሱስ ለዓለም ሞቷል የሚለው ትምህርት ወንጌል አይደለም? ወንጌል ነው። ታዲያ ይሄንን ተቃራኒ ኢየሱስ ለዓለም አልሞተም ለተመረጡት ነው የሞተው የሚሉ ሰዎች የተረገመ ትምህርት ነው የሚያስተምሩት አይደለም? አሁን በአንድ በኩል ምን መሰለህ፣ አሁን ይሄ መልስልኝ፣ የተረገመ ትምህርት ነው ወይስ አይደለም? የሚያምኑት ብቻ ናቸው፣ ሁሉም አያምኑም። ሁልጊዜም ቢሆን በወንጌል ስትሰብክ ትምህርቱ የተረገመ ትምህርት ነው ወይስ አይደለም? እኔ እንደዛ ልለው አልችልም። በቃ ለእግዚአብሔር ቃል አሁን ችግሩ ምን መሰለህ ወንድማችን ናሆም፣ ስላወራህንም እናመሰግናለን። ግን እኔ አንድ ምክር የምመክርህ ታናሽም ታላቂም ልትሆን ትችላለህ፣ አላውቅም። ለእግዚአብሔር ቃል ታማኝ ነው። የእግዚአብሔር ቃል በግልጽ የሚያስተምረውን ነገር ሌላ ጊዜ ቤት ስንከፍት ባይዘዌ ፕሪዴስቲኔሽን የሚለውን ነገር ከነገር እግዚአብሔር አንጻር ራሱ ብዙ ተፋልሶ እንደሚያመጣ ከምን አንጻር መሰለህ? አሁን ይኸውልህ አንዴ ናሆም አንዴ ቆይ ስማኝ፣ አንዴ ስማኝ ልናገር የነበረው ነገር እኛ ቤት መክፈታችን አይቀርም። ይሄ ፕሪዴስቲኔሽን የሚለውን ነገር በሰፊው ስለምንሄድበት ችግር የለውም። የሆነ ቀን ፎሎ አድርገንና እኛም ቤት ስንከፍት መጠየቅ ይችላል። አንድ ነገር ግን እዚሁ ጋር ለእግዚአብሔር ቃል ታማኝ ኦኬ፣ ለእግዚአብሔር ቃል ታማኝ የእግዚአብሔር ቃል በግልጽ ያስቀመጠውን ያስተማረውን ነገር ያንን ትምህርት የማያስተምሩና የማያምኑ ሰዎችን ልክ አይደላችሁም ብለህ መናገር መልመድ አለብህ። ይሄ አዲስ ወንጌል ነው። ኢየሱስ ለዓለም አልሞተም የሚለው አዲስ ወንጌል ነው፣ የማይታወቅ ወንጌል ነው። ኦኬ፣ ስለዚህ አንተ ግን እንደዚህ አይነት እምነት ካላችሁ ሰዎች ጋር በቸርች ደረጃ እንደዚህ ከሚያምኑ ቸርቾች ጋር ሄደ አምልኮ መፈጸም ራሱ ባይት ሰልፍ አንተ ራሱ ለእግዚአብሔር ቃል ያለን ተአማኒነትና ምን አይነት ህብረት ውስጥ እንዳለ ጥያቄ ምልክት ውስጥ ይከተል። ሁለተኛ ዌስትሚኒስተር ኮንፌሽን ኦፍ ፌዝ የሚለውን የእምነት መግለጫ ታውቀዋለህ ወዳጄ? የካልቪኒስቶች የእምነት መግለጫ ነው። ሄሎ ሶሪ ተቋርጦ ነበር። አሁን ገና ነው የሰማሁት ድምፅህን። እሺ ዌስትሚኒስተር ኮንፌሽን ኦፍ ፌዝ የሚለውን የእምነት መግለጫ ታውቀዋለህ? የነዚህ የሪፎርምዶች ማለት ነው። ኮንፌሽን አይ ዶንት ኖ አላውቀውም። አሁን እዛ ላይ አንተ የምታምነውን ፕሪዴስቲኔሽን ምናምን ያምናሉ። ግን እዛ ላይ ምን አይነት እምነት አላቸው መሰለ? ለምሳሌ ሰዎችንም መላእክትንም ለገሃነምም ሆነ ለእግዚአብሔር መንግስት እግዚአብሔር ቀድሞ ወስኖን የፈጠራቸው የሚል ነገር አለ። አንተ ይሄን ታምናለህ? እግዚአብሔር እኮ አሁን ቅድም ያልኩ ነገር አለ። አሁን ጴጥሮስ መልእክት ላይ ላንብብልህ። አንደኛ ስለ ጴጥሮስ አይደለም መላእክትንም ጭምር ይላል ወዳጂ፣ መላእክትንም ጭምር ነው የሚለው። የተመረጡት መላእክት የሚል አለ መጽሐፍ ቅዱስ። የተመረጡ መላእክት ካለ ያልተመረጡ መላእክት ደግሞ አለ ማለት ነው። ስለዚህ ዲያብሎስም ከመውደቁ በፊት እንዲወድቅ ቀድሞ የወሰነበት እግዚአብሔር ነው ማለት ነው። አዎ እግዚአብሔር በዘላለማዊ እውቀቱ ወስኗል ማለት ነው። ያ ቃል ማለት በቃሽ ዘላለማዊ እውቀት አለው ማለት ነው። ስለዚህ ሰይጣን ጥፋት የለበትም ማለት ነው አይደል? ሰይጣን ምን አደረገ? እግዚአብሔር ቀድሞ ወስኖበት ከሆነ አይደል?
ያውቃል። በእውቀት ነው አይወሰነበት። አሁን ስለ እውቀት አላወራሁም እኔ ስለ ውሳኔ ነው እያወራሁ ያለሁት። በእውቀት ነው የወሰነበት አትበለኝ። የእግዚአብሔር ማወቅና እውቀቱና ውሳኔው አንድ ነው የሚል እውቀቱና ውሳኔው አንድ ነው የሚል ነገር ማስረጃ ልታመጣ አትችልም። አሁን እኔ እንዴት መሰለ ጋዲስ አየው ልንገርህ። ለምሳሌ እንደሚወድቅ እያወቀ ሰይጣን እንደሚስት እያወቀ እግዚአብሔር ከፈጠረው እንዲወድቅ ወስኖበታል ማለት ነው አይደለም? ገብቶሃል አይደል? እግዚአብሔር በዘላለማዊ እውቀቱ ሰው ነፃ ፈቃድ የለውም። የማመንና ያለማመን ነፃ ፈቃድ አለው። ይሄ ከሰው ዘንድ ስናወራ ነው። ከእግዚአብሔር ዘንድ ማመን አለማመን አይደለም። ማመን አለማመን ሳይሆን ለምሳሌ አሁን አንተ ከዚህ ከወጣ በኋላ ዛሬ ማታ ምን እንደምታደርግ እግዚአብሔር ቀድሞ ወስኖብሃል? አይ ነፃ ፈቃድ አለኝ። በነፃ ፈቃድ አምናለሁ። ስለዚህ ሰይጣን በነፃ ፈቃዱ ነው የወደቀው አይደለም። እግዚአብሔር ግን ያውቃል የሚለውን ልትመልስልኝ አትችልም። አሁን እግዚአብሔር አያውቅም አላልኩም። የእግዚአብሔር እውቀት ግን የእግዚአብሔር ፎር ናውሌጅ ሰዎች የሚያደርጉት ነገር ላይ ዳይሬክት ለምሳሌ ናሆም እግዚአብሔር አምላክ አሁን አንተን ሲፈጥር ያውቃል፣ ፍጻሜ የት እንደሆነ ምናምን ነገር ያውቃል በእውቀት ደረጃ ገብቷል። ታዲያ ነገር ግን ከፈጠረኝ ወስኖብኛል ማለት አይደል እንዴ? አይደለም። ቆይ ሰማኝ። እኔን እንደማላምን እያወቀ ከፈጠረኝ ኦልሬዲ እንዳላምን። ኦኬ ብራዘር፣ የማይገናኙ ነገሮች ነው ክላሽ እያደረክ ያለው። አዳምጠኝ። ፎር ናውሌጅ ማለት እግዚአብሔር አምላክ ሁሉን ነገር ሲፈጥር ያውቃል። ስለ ሁሉም ነገር ምን አለው? እውቀት አለው እግዚአብሔር። ያንን እውቀቱ ምን እንደሆነ ማንም አያውቅም፣ እግዚአብሔር ብቻ ነው የሚያውቀው። ኦኬ እግዚአብሔር ብቻ ነው የሚያውቀው ያንን እውቀቱ። እኛ እዛ እውቀት ላይ ልንደርሳችንም አናውቅም። ነገር ግን ስለ ድነት ስናወራ፣ ስለ መጥፋትና ስለ ህይወት ስናወራ ግን የመዳንም ሆነ የህይወት ጉዳይ ለሁሉም ነው በሩ ክፍት የሆነው። ለሁሉም ኦኬ፣ ለሁሉም ነው ክፍት የሆነው። ኦኬ ለዛ ነው እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ይፈልጋል ብሎ መጽሐፍ ቅዱስ የሚናገሩ በተደጋጋሚ። ለዛ ነው ሰዎች ሁሉ እንዲድኑ ይፈልጋል። እግዚአብሔር ዓለሙን እንዲሁ ወዷል የተባለው ዓለምን ነው የወደደው፣ ሁሉንም ነው የወደደው፣ ሰዎችን በሙሉ እንዲድኑም የሚፈልገው ሰዎችን በሙሉ ነው። ሰዎች ሁሉ እንዲድኑ ስለሚፈልግ መድኃኒትን ላከላቸው። ያለበለዚያማ እግዚአብሔር ይቀር ይበለንና እግዚአብሔር አስመሳይ ነው የሚያስብለው። ክብር ምስጋና ለስም አጠራሩ ይግባው። እግዚአብሔር ሉዓላዊ ነው። እስኪ ጥቅሶችን ልስጥና ጥቅሶቹ እንዴት እንደምትመለከታቸው እዚህ ላይ እንትን ይበለን። በቃ ሌላ ቀን እንትን እንላለን። በቃ በዚህ ቶፒክ እኛ ላይቭ ስለምንከፍት ዋና ቶፒክ ይሄ ስላልሆነ በቃ እዚህ ላይ በቃ እኔም ልጠይቅ የመጣሁት ይሄንን አይደለም። ባይዘው አንተ ነው የጀመርከው ርዕሱን። እኔ ልጠይቅ ነው ገብቶኛል። ቃል ሕይወት ነው ስላልከኝ ነው። እና ምን ልልህ ፈልጌ ነው፣ ሌላ ጊዜ በሰፊው እዚህ ቶፒክ ላይ እንመጣለን። ነገር ግን እግዚአብሔር ልጁን ሲልክ ለዓለም ነው የላከው። ገብቷል? ለዓለም ነው የላከው። ጥቅሶቹን ግን አትፍሩት ማለት ሚለውን ወስኗል። ኤፌሶን ምዕራፍ 1 ላይ ያለውን እናውቀዋለን። ኤፌሶን ምዕራፍ 1 ላይ ያለ፣ ሮሜ ምዕራፍ 8 ላይ አለ፣ እናውቀዋለን እኮ ጥቅሱን ሳናቀቀታለን። ጴጥሮስ ምዕራፍ 1 አለ እና ከጥቅሶቹ መሸሽ ግን አይቻልም። ደልብዬ ነው ወዳጄ። አንተ መጽሐፍ ቅዱስን እንደ ቆሎ ቀጥታ ቃል በቃል እየተረጎምኩ ተቸገረን። ፎር ናውሌጅ እና እንትንን መለየት ያስፈልጋል ሁሌም። እሺ ጥያቄ ምን ነበር? ጥያቄን እንቀበልና ከዛ በኋላ እንትን እንበል። እሺ ወደ ሌላ ሰው እንሂድ። አይ ስትወያዩ ከነበረው ነገር ላይ ቅድም ራዕይ ምዕራፍ 6ን ስትጠቅስ ነበርና እሺ አንደኛ በራዕይ ምዕራፍ 6 ቅዱሳን የሆኑት ሰዎች በሕይወት ካለፉ በኋላ በመሬት ላይ ላሉ ለቤተ ክርስቲያን ለምዕመናን ተቋርጧል። እኔ ጋ ነው ወይስ የሱ ነው? እውነት አይሰጠንም። አሁን ራዕይ ላይ ምዕራፍ 6 ተቋርጠ ነበር ወዳጄ፣ መሀል ላይ ተቋርጬ ነበር። ኦኬ ቅርታ። እንደጋ አሁን እሰማለሁ። እሺ እሰማለሁ። ይሰማል። ኦኬ ራዕይ ምዕራፍ 6ን ስታነብ ነበርና ራዕይ ምዕራፍ 6 ላይ ያለው ቅድም ከሀሳቡ ጋር ስላልተገናኘልኝ ነው። ቅዱሳን በሕይወት ካለፉ በኋላ በቤተ ክርስቲያን ላሉ ለምዕመናን ይጸልያሉ፣ ይማልዳሉ የሚባል ትምህርት አለ እና ይማልዳሉ እና መላእክትንም እንደገና ቅዱሳን ሰዎችንም ያጠቃላል። መጽሐፍ ቅዱስ ላይ ግን በአዲስ ኪዳን ብዙ ቦታ ስለ ጸሎት ተጽፏል። ቅዱሳን እንደሚለምኑና እንደሚማልዱ ግን የሚያሳይ ጥቅስ የለም። በሰማይ ማለት ነው። አዎ ስለ ቅዱሳን እንደሚማልዱ እንደሚጸልዩ የሚያሳይ ምንም ጥቅስ የለም መጽሐፍ ቅዱስ አናገኝም። ይልቁንስ ዕብራውያን መልእክት ላይ በሰማያዊቷ ቤተ መቅደስ የሚያገለግለው ሊቀ ካህናት የሆነው እንደገና ስለ እኛ የሚማልደው ክርስቶስ እንደሆነ ተጽፏል። ከየት የመጣ ትምህርት ነው? ኦኬ መጀመሪያ ወደ መጽሐፍ ቅዱሱ ከመምጣታችን በፊት
መካነ ኢየሱስ ቤተክርስቲያኗ በሰማይ ያሉ ቅዱሳን ስለ ምድር ላይ ስላለችው ቤተክርስቲያን ይለምናሉ ብለው እንደሚያምኑ ታውቃለህ? እኔ አላውቅም። ይሄን እምነታቸው እንደዛ ነው። ባይዘው መካነ ኢየሱስ። ከዛ ባለፈ ማርቲን ሉተርን ታውቀዋለህ አይደል? የታድሶ አባት። ጆን ካልቪንን ታውቀዋለህ አይደል? ጆን ካልቪን አውቀዋለሁ። ጆን ካልቪንም ይሄን እንደሚያምን ታውቃለህ? አላውቅም። ስለዚህ መጀመሪያ ይሄን ሐሳብ እንትን ከማለት በፊት የእምነት አባቶች ራሱ የሚያምኑት እምነት ነው። በመጀመሪያ ደረጃ የእምነት አባቶች እነሱ ማመናቸው መጽሐፍ ቅዱሳዊ አያደርገውም። እኔ መጽሐፍ ቅዱሴን ነው ማምነው። ስለዚህ አሁን መካነ ኢየሱስ ቸርቿም ተሳስታለች። ኮንፊርም እያጠራን እንሂድና ከዛ ወደ መጽሐፍ ቅዱስ እንመጣለን። ቅዱሳን ይማልዳሉ ምትል ከሆነ መጽሐፍ ቅዱሳዊ መነሻ የላትም። አሁን እኔ መጽሐፍ ቅዱሳችን ላይ ስለዚህ ተሳስታለች፣ ቤተክርስቲያኗ ተሳስታለች። በጣም ጥሩ። የእምነት አባታችሁ ሉተርም ሆነ ኢንክሉዲንግ እነዚህ ማጀስትሪያል ሪፎርመርስ የሚባሉት ጆን ካልቪንን ጨምሮ ይህን እምነት ያምኑ ነበር። ተሳስተዋል? ተሳስተዋል። እንደሚማልድ የተጻፈው ስለ ክርስቶስ ነው። ክርስቶስ ሁሉ ነው ደግሞ በሁሉ ነው የሚለው። ወይ ሲጀመር እኔ መረጃውን አላየውም። አንተን አይቻለሁ ያልከኝ። አይ መረጃው አለ፣ ችግር የለውም። ከፈለክ እናሳያለን። ማየት ፈልገህ ከሆነ አሁን አንድ ጥያቄ ልጠይቅ እዚሁ ጋር። ሉተር የታድሶን እንቅስቃሴ ሲጀምር በመንፈስ ቅዱስ ምሪት ነበር አይደል? ከካቶሊክ ቤተክርስቲያን ሲወጣ የታድሶን እንቅስቃሴ የጀመረው? አዎ ብዬ አምናለሁ። አዎ እውቀቱ ፍጹም አልነበረም። ሉተር የሚያምነው እኔ ማላምነው ብዙ ነገር አለ። ፍጹምነቱን ተው። ስለዚህ መንፈስ ቅዱስ ከካቶሊክ ቤተክርስቲያን ሲወጣ በመንፈስ ቅዱስ ተመርቶ ከሆነ የታድሶ እንቅስቃሴን የጀመረው ይሄንን እምነት መንፈስ ቅዱስ ሲግለጥለት አይግለጥለት በምን አወቅ? የተጻፈ ከሉተር በፊት እኮ ሉተር እኮ ወንጌልን ነው ያነሳው። ሮሜና ገላትያን አነበበ። እነዚህንም ትምህርቶች አስተምሯል። እምነት ብቻ ጸጋ ብቻ አለ። አይ ሉተር እምነት ብቻ ሲል ለምሳሌ ከአንተ ጋር የሰማይና የምድር ልዩነት ነው ያለው። ለማንኛውም ቆይ አሁን ሌላ ቶፒክ ውስጥ እንዳንገባ ይሄንን አሁን ያልኩን ትምህርት ሉተር እንደተሳሳ መንፈስ ቅዱስ ይግለጥለት አይግለጥለት በምን አወቅ? መንፈስ ቅዱስ ከቃሉ ጋር አይጋጭም። መንፈስ ቅዱስ እና ቃሉ አንድ ናቸው። መጽሐፍ ቅዱስ ላይ በሰማይ ያሉ ቅዱሳን ልመና አያቀርቡም የሚል አለ። በሰማይ እንደሚማልድልን ስለ ክርስቶስ ተጽፏል። ሁለት ቦታ በግልጽ ሌሎቹ አይማልዱም። ቆይ ስለ ክርስቶስም እንመጣለን። እዛ ውስጥ አትቀላቅለው። የክርስቶስ ከሚዲዬሽን አንጻር ነው። ኦኬ፣ ከቤዛነቱ አንጻር የሚነገር ነገር አትቀላቀል። ቅዱሳን በሰማይ ቆይ አንዴ፣ በሰማይ ቅዱሳን ምልጃ አያቀርቡም የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አያቀርቡም ማለት አያስፈልገውም። ለመጽሐፍ ቅዱስ አንድ ጊዜ ለሰው ልጅ የሚል አለ ወይ ወዳጅ? ወይ ልመጣልህ እኮ ነው። አያደርጉም የሚል አለ ወይስ የለም? እንደሚያደርጉም እንደማያደርጉም አልተጻፈም። ስለዚህ የለም አያደርጉም የሚል አይደል? የሚያደርገው ግን ክርስቶስ ኢየሱስ እንደሆነ ተጽፏል። አረ ፋላሳት ስራ ወዳጅ፣ እኔ ስለ ክርስቶስ ኢየሱስ አላወራሁም። ተረጋጋ። ቆይ ቅዱሳን አይማልዱም የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ክርስቶስ ይማልዳል ብሎ ከጻፈ አይማልዱም፣ እነዛን ሌሎቹ የተቀሩት እንደማይማልዱ ማሳያ ይሆናል። ክርስቶስ ይማልዳል ካለ ስንት አማላጅ ነው ያለው? አሁን ባለንበት አንድ አማላጅ ነው ያለው። በጣም ጥሩ። አንድ አማላጅ ስትል የትም ቦታ አይደል? አሁን ባለንበትም የትም ቦታ ብትሄድ አንድ አማላጅ ነው ያለው አይደል? በሰውና በእግዚአብሔር መካከል ያለው መካከለኛው አንድ ነው፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። መካከለኛው ሌላ አማላጅ የለም። በቃ አንድ ብቻ ነው፣ እሱም ሰው የሆነው ክርስቶስ ነው ነው የሚለው። ሌላ አማላጅ የለም ወይ ነው ጥያቄ? የለም። ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ እንደሚማልድ ይናገራል መጽሐፍ ቅዱስ። መንፈስ ቅዱስማ በእኛ ውስጥ ሆኖ ነው የሚማልደው። በእኛ ውስጥ ሆኖ በእኛ ውስጥ እንድንጸልይ። ስለዚህ መንፈስ ቅዱስ ቆይ አንዴ፣ መንፈስ ቅዱስ ሌላ አማላጅ ነው ከክርስቶስ ውጪ? መንፈስ ቅዱስ እንዴት አውዱን አንብበው፣ አውዱን እንዴት እንደምንጸልይ አውዱን አትበለኝ ብራዘር። መንፈስ ቅዱስ እንዴት ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ እንደሚማልድ ተናግሯል። ከክርስቶስ ውጪ ሌላ አማላጅ ነው መንፈስ ቅዱስ? መንፈስ ቅዱስ ይማልዳል የሚለው ምንም ጥያቄ የለውም፣ አምናለሁ። ስለዚህ ከኢየሱስ ውጪ ሌላ አማላጅ ነው መንፈስ ቅዱስ? ኢየሱስ ክርስቶስና መንፈስ ቅዱስ በመለኮት አንድ ናቸው፣ ግን ሌላ ነው ብትለኝ ሌላ አማላጅ ነው እቀበላለሁ። ስለዚህ ሁለት አማላጆች ማለት ነው። መንፈስ ቅዱስ ስለኛ ይማልዳል፣ ክርስቶስ ስለኛ ይማልዳል። እውነት ነው። ስለዚህ ሁለት አማላጅ ሆነ ማለት ነው። አማላጆቹ ሁለት ሆኑ። አዎ በእኛ ውስጥ ሆኖ እኔ በእኛ ውስጥ ሆነ በእኛ ውጪ ሆነ አይደለም ሐሳቤ። ሁለት አማላጆች ሆኑ አይደል? ጀለስ ድምፁ መሀል ላይ ይቋረጣል። ወኔ ላይ ሆነን እኮ ያቀዘቀዘናል። ችግሩ እሱ ነው። ሶሪ ኔትወርክ እየተቆራረጠ ነው። ሶሪ
ኦኬ። ስለዚህ ሁለት አማላጆች ሆኑ አይደል? አዎ ምንም ችግር የለውም ሁለት መሆኑ። እሺ አሁን ቅድም ጋይስ በደንብ ስሙ። አንድ አማላጅ ብቻ ነው የነበረው የሚለው ትምህርት ፈረሰ ማለት ነው። ፈረሰና አሁን ደግሞ ከፍ አደረግን፣ እያየን እናሻሽላለን። ሁለት ሆኑ። አሁን ስንት ሆኑ? ሁለት ሆኑ። ችግር የለውም። ከሰዎች ጋር ያገናኘው መስሎኝ ነው። ከቅዱሳን ጋር ልታገናኘው መስሎኝ ነው። አንድ ብቻ ነው ስትለኝ አዎ ያልኩ እንጂ የመንፈስ ቅዱስ መልጃ ጠፍቶኝ አይደለም። ከቅዱሳን ጋር ልታገናኘው ነው ብዬ። ችግር የለውም ብሮስኪ ተይ በቃ። የሚከታተለ ሰው በደንብ አስተውሏል። ኦኬ እንግዲህ እግዚአብሔርን አንደኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት መልጃም ምስጋናም ስለ ሰዎች ሁሉና ስለ ነገስታት ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል ጳውሎስ። ምን እንዲደረግ? መልጃም እንዲቀርብ አይደል እያለ ያለው? ልመናና ጸሎት መልጃም አይደል? ጸልዩን። እነዚህ መልጃ የሚያቀርቡ ሰዎች አማላጅ ይባላሉ አይባሉ? ይህ በምድር ላይ እኮ ነው እንድንጸልይ እኮ ነው እየተነገረን ያለን። ኦኬ ስለዚህ አሁን ባለንበት ጊዜ ነው። ቅድም እንዳትረሳ ቅድም ስጠይቀ አሁን ነው ያልኩ። ስለዚህ ምድር ላይም ደግሞ ሌሎች አማላጆች አሉ ማለት ነው። እኛ ማላጆች አማላጆች ሳይሆኑ ማላጆች በምድር ላይ ጸልዩ ተብለናል። ጸልዩ ነው። ምልጃ ምስጋና አቅርቡ ማልዱላቸው። በአንተ ጸሎት ለምሳሌ እግዚአብሔር እኔን ይቅር ቢለኝ፣ በአንተ ጸሎት እግዚአብሔር እኔን ይቅር ሊለኝ ይችላል አይችልም? በእኔ ጸሎት አንተን ምሕረት ሊያደርግልህ ይችላል። ልክ ነው። ጳውሎስ በእግዚአብሔር ዘንድ አማላጅ ሆንከኝ ወይስ አልሆንከኝም? አዎ ማልጄልሃለሁ። እውነት ነው። ስልከኝ አልሆንከኝም? አዎ አማላጅ ሆኛለሁ፣ ማልጄልሃለሁ። ጎበዝ። ስሙ ጋይስ፣ አሁን መጀመሪያ ኢየሱስ ብቻ ነበር አማላጅ ተባለ። ከዛ በኋላ መንፈስ ቅዱስ ተጨመረ። ከዛ በኋላ ደግሞ አሁን ደግሞ ምሳሌ ሲሰጠው እሱን ሶስተኛ አማላጅ ሆኖ ወንድማችን አሁን ቁጭ ብሏል። ኦኬ ሶስተኛ አማላጅ ሆኖ ይለያያል። የማይገናኝ ነገር እኮ ነው ያገናኛል። መጽሐፍ ቅዱስ እኮ ነው እያነበብን ያለው ወዳጅ። የኛ ምልጃና የጌታችን የኢየሱስ ክርስቶስ ምልጃ ይለያያል። እኛ እንደምን ማልደው አይደለም እሱ የሚማልደው። እሱ ስለኛ ሊታይ ገባ ነው የሚለው። እንዴት ነው የሚማልደው? እኛ እንድንጸልይ ለሌሎች ሰዎች ሁሉ በምድር ላይ ላሉ ሰዎች ሁሉ እንድንጸልይ እንድንማልድላቸው መጽሐፍ ቅዱስ ያዘናል። ግልጽ ነው፣ ምንም ጥያቄ የለውም። የእርሱ ከኛ በምንድን ነው ይባላል ካልከኝ፣ አዎ ምልጃ ይባላል። የእርሱ ከኛ በምንድን ነው የሚለየው? ዕብራውያን ምዕራፍ 9 ላይ ስለኛ አራውን ሊታይ ገባ ነው የሚለው። እሱ ግን መታየት ነው። ስለኛ መታየት ደግሞ መጽሐፍ ቅዱስን አትጥቀስልኝ ወዳጄ። የእሱ ከኛ በምንድን ነው የሚለየው? ንገረኝ። እንዴት ነው የሚለየው? መታየት ነው። ስለኛ መታየት ነው። ኢየሱስ ክርስቶስ ምን ማለት ነው? መታየት ማለት ደሙን ያሳይልናል። በአብ ዘንድ ጠበቃ ይሆንልናል። ጥብቅና ይሆን ማለት ደሙን ያሳያል ስትል በእጁ ደሙን ይዞ ነው የሚያሳየው? አዎ የተወጋ ጎኑን ያሳይልናል። ስለኛ ይታያል ማለት ያ ነው። ስለኛ ያቀረበውን መስዋዕት ያሳይልናል። ኦኬ መስዋዕቱን ካቀረበው በኋላ ድጋሚ ደግሞ ያንን መስዋዕት ድጋሚ ያሳይልናል። መስዋዕቱን ያቀርባል እያልኩ አይደለም። አንድ መስዋዕት ስንቴ ነው የሚለው? ዕብራውያን ምዕራፍ 1 ላይ አንድ መስዋዕት ለዘላለም አቅርቦ ነው። አንድ ጊዜ አቅርቦ ለዘላለም ነው የሚለው። አንድ ጊዜ ቀድሷቸዋል ነው። ኬታ መጣ ታዲያ? አንድ መስዋዕት ለዘላለም አቀረበ ከተባለ አንድን መስዋዕቱን ለዘላለም ያቀረበው እሱንም ደግሞ መስቀል ላይ ሆኖ ነው ያቀረበው። ኬታ አምጥተ ነው ድጋሚ ደም ይዞ ድጋሚ ይታይልናል በየቀኑ የምትለው? ኬታ ያመጣው ትምህርት ነው። ይታይልናል ይላል ዕብራውያን ምዕራፍ 9 ላይ። እሱ ያንተ ስነ አፈታት ነው ወዳጅ፣ ቃሉ ስላለ አይደለም። እኔ አሁን ሁለቱን አስማማልኝ ነው ያልኩ። መጽሐፍ ቅዱሳችን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። አንድ መስዋዕት፣ ይሄን መስዋዕት ያቀርበው በዕለተ ዓርብ ነው አይደለም ወዳጅ? ይብቃው መሰለኝ። ዮሐዴ ወይ ቀጥሉ እናንተ። በቃ ኔትወርክ ማለት ግን እያለ ብዙ ነገር አወራን። ዮሐዴ መቀጠል የምፈልግ ከሆነ ቀጥል ፓፓ። እኔ ብዙ አወራን። እንትን ሆነ እኮ ውሃ ቅዳ ውሃ መልስ ሆነ። መጀመሪያ ከሱ በቃ ክርስቶስ ስላለ ሌላ ምንም አያስፈልግም የሚል ሀሳብ ነበር ሲያነሳ ነበር። ከዛ መንፈስ ቅዱስ፣ ከዛ ሰዎች ሁሉ ጭራሽ ጸሎት ምልጃ ያደርጋሉ የሚል ሀሳብ አነሳ። ስለዚህ በሰማይ ምን መሰለ ዮሐዴ፣ በሰማይ ላለው ምልጃ ነው ኢየሱስ ብቻ ያልኩት። በሰማይ የሚማልደው ኢየሱስ ክርስቶስ ብቻ ነው። ቅዱሳን የሚል የለም። ሌሎች መላእክት ስማ፣ መጀመሪያ እስኪ ወዳጃችን ኔትወርክ የማይሰራ ከሆነ እንትን ማለት ነው የሚሆነው፣ መደራረብ ምናምን ይሆናል። የሚሰማ ከሆነ ግን መጀመሪያ ያልከው ምንም በቃ ከክርስቶስ ውጭ የለም ነበር ያልከው አይደል ብለህ ነበር።
የኔ በሰማይ ነው። በሰማይ ከክርስቶስ ውጪ ስለኛ የሚማልድ የለም ነው የኔ አባባል። እንደዛ የሚል አለ፣ እንደዛ የሚል አለ። የሚማልደው ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ከሱ ውጪ በሰማይ ከሱ ውጪ። ቆይ አንዴ ስማ መጀመሪያ፣ ዝም ብለህ ለማውራት ሳይሆን የምጠይቅህን ስማ መጀመሪያ። ሰምቼ እኮ ነው አልሰማህም? በሰማይ ከክርስቶስ ውጪ የሚማልድ የለም የሚል ቃል አለ ወይስ የለም? አንደኛ በሰውና በእግዚአብሔር መካከል ያለው መካከለኛው አለ ወይስ የለም? እባክህ የምትጠየቀውን ስማ እስኪ። አንድ ብቻ ነው ይላል። እኔ ጴንጤቆስጤ ነኝ። ላግዘው ጥቅስ ልስጥህ። አዎ ጥቅስ አለ። ክርስቶስ ብቻ ነው ላግዘው ለስጥ። አንዴ ቆይ ታግዘዋለህ። ናሆም አለ ወይስ የለም? ክርስቶስ ብቻ ነው፣ ሌሎች አሉ የሚል የለም። ክርስቶስ ብቻ ነው። እንደዛ የሚል አለ ወይስ የለም? አማርኛ ነው እንዴ ችግር? ቆይ አማርኛ ትሰማለህ አይደለ? ወደ የነገርኩህ እኮ ነው። ክርስቶስ ብቻ ነው ከሱ ውጭ የለም አልኩ እኮ። የሚል አለ ወይ? አንተማ አንተማ እያልክ እኮ ነው ከቅድም ጀምሮ እኮ ደጋግመህ አልከን። ያንተ ወሬማ እንደ ወሬ ሰማን። ማስረጃ አለ ወይ መጽሐፍ ቅዱስ ላይ ነው እንጂ ጥያቄ አልኩህ እኮ አትበለ። ያንተ ወሬማ ከተራ ወሬ እኮ የዘለለ ቃል አይደለም። ጥያቄውን ነው የምትመልሰው ነው። ትምህርት ምናምን ትምህርት እንድትሰብክ ምናምን ሳይሆን የምትጠየቀው እንድትመልስ ነው። ከክርስቶስ ውጭ በሰማይ የሚማልድ የለም ብለህ ተናገርክ። ይሄ አንተ ወሬ ነው። ሪፍሬዝ ያደረግ ይህንን ቃል መጽሐፍ ቅዱስ ላይ አለ ወይስ የለም ነው ጥያቄ። አለ። ማስረጃውን ጥቀሰው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5። እሺ በሰማይ ከክርስቶስ ውጭ የሚማልድ የለም የሚለው እሺ፣ አንብቦ እንደዛ የሚለውን አንብቦ እስኪ። አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። መካከል ላይ የሚገባ እዚህ ቃል ላይ በሰውና በእግዚአብሔር መካከል ላይ የሚገባ ሰው የሆነ ክርስቶስ ኢየሱስ ብቻ ነው ይላል። እሱ ብቻ ነው። ከሱ ውጪ ሌላ በመካከል እኔ የጠየቅኩ ምን ነበር? አማላጅ በመካከል የሚገባ ነው ወይስ አይደለም? ቆይ እኔ የጠየቅኩ ምን ነበረ? እባክህ እኔ የጠየቅኩ ምን ነበረ? አማላጅ ነው የጠየቀኝ። አንተ ወዳጅ እንዴ በጣም መሰረታዊ ችግር አለበት ወዳጅ። እኔ የጠየቅኩ በሰማይ ከክርስቶስ ውጭ አማላጅ የሚባል የለም። አሁን የጠቀስከው ጭራሽ ከምልጃ ጋር የማይገናኝ ሽታው ራሱ ምልጃ የሚል ሽታ ራሱ የሌለው ጥቅስ ነው። አማላጅ በመካከል የሚሆን አይደለም እንዴ? በመካከል የሚሆን አይደለም እንዴ ሳይሆን መካከል መሆን ማለት ራሱ ምልጃ ነው። ነሰሰርሊ የሚባል አይደለም። በመካከል የሚገባ በምን አይነት በልመና መልክ የሚገባ አሁን ለምሳሌ በመካከል ሆኖ ለምኖ ምናምን የሚያስታርቅ ሰው አማላጅ ሊባል ይችላል ነው። እዚህ ክፍል ግን እየተናገረ ያለው ጭራሽ ስለ ምልጃ አይደለም። የምልጃ ሽታው ራሱ የለም እያልኩ ነው። ምክንያቱም በመካከል ካልሆነ ሊማልድ ይችላል። ይዋዴ በመካከል ካልሆነ ምልጃ የሚል ሽታው የለም። ስለ ምልጃ ሽታው የለም አለ። አንዴ ትልቁ በመካከል ካልሆነ በስተቀር ሊማልድ ይችላል ወይ ነው የኔ ጥያቄ። በመካከል ካልሆነ ሊማልድ ይችላል እንዴ? በእግዚአብሔርና በሰው መካከል ካልሆነ እንዴት ሊማልድ ይችላል? አለ ስልክ ገባበት መሰለኝ። እስቲ መሲና ተመልሳለሽ? እናሆም እዚህ ክፍል ላይ ስለ ምልጃ የሚናገረው ክፍል የቱ ጋ ነው? እኔ የምልህ ዮሐድ በመካከል ካልሆነ ሊማልድ ይችላል ወይ? በመካከል ካልሆነ ስለ ምልጃ የሚናገረው ክፍል የትኛው ነው? ወዳጅ እባክህ አታድርገን እና ቁጥር 5 ላይ ያለው በመካከል ያለው አንድ ነው። ያው አማላጅ የሚለው የቱ ጋር አለ? ቃል በቃል እየጠየቀኝ እኮ ነው። አየህ አይደል? ቃል በቃል እየጠየቀኝ ነው። ቃል በቃል ነው የምጠይቅህ። ምክንያቱም ቅድም የጠየቅኩ ምንድን ነው በሰማይ ከክርስቶስ ውጭ አማላጅ የለም የሚል ቃል አምጣ ስልህ
አንደኛ ጢሞቴዎስ ምዕራፍ 2:5 ብለኛል። አማላጅ የሚል ቃል ጭራሽ አንተ ቃል በቃሉን ተውና አማላጅ የሚል ጭራሽ ሽታው የሌለው ጥቅስ ነው የሰጠኝ። አማላጅ የሚለው የቱ ጋር ነው? መካከለኛ ማለት ምን ማለት ነው? ቆይ መካከለኛ ማለት መካከለኛ የሚለው እኔ አብራራልሃለሁ። ምክንያቱ መካከለኛ የሚል ስላልሆነ ጉዳያችን ጥያቄያችን እሱ አይደለም። አማላጅ የሚለው የቱ ጋር ነው ያለው? ሲጀምር መካከለኛ ሳይሆን አማላጅ መሆን ይችላል እንዴ? አንድ አካል መካከለኛ ሳይሆን በሰውና በእግዚአብሔር ሚዩት አድርገህ ውጣ። በቃ እንደዚህ አይነት ሰው መካከለኛ ሳይሆን አማላጅ መሆን ይችላል እንዴ? መካከለኛም አማላጅ አይደለም እያልኩ ነው። መካከለኛ ሳይሆን አማላጅ ሊሆን ይችላል። በጣም አድክም የሆናችሁ ሰዎች በጌታ ስም እዚህ ክፍል ላይ ስለ ምልጃ ጭራሽ ሽታው የለም ማለት ሊትራሊ ሽታው የለም እያልኩ ነው። ምክንያቱ እዚህ ጋር እየተነገረ ያለው ስለ ቤዛነት ነው። ሰው ስለመሆኑና ዋጋ ስለመክፈሉ ነው የሚናገረው እንጂ አማላጅነት ስለ ልመና ነው። ኦኬ ልመና ነው። አማላጅነት በቃ ልመና ነው። እዚህ ክፍል ላይ ስለ ልመና የሚናገር ሐሳብ ራሱ ሽታው የለም። ከየት አመጣ ነው? እሺ ቃሉን እናንብበው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። በአንጻሩ እዚህ ክፍል ላይ አማላጁ ክርስቶስ ብቻ ነው ሳይሆን የሚለው አማላጆቹ ሌሎች ማለት ሌሎች ናቸው ነው የሚለው። ኦኬ ቁጥር 1 ጀምረን እናንብብ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ስለ ምልጃ የሚናገረው ይሄ ክፍል ነው። ይሄ ቁጥር ነው ማለት ቁጥር 1 ላይ። ስለዚህ ሁላችሁም ስለ ነገስታትና ስለ መኳንንት ስለ ሰዎችም ሁሉ ምልጃን አቅርቡ ነው የሚለው አይደለ? ይሄ ክፍል እዚህ ጋር ምልጃን አቅራቢዎቹ ሰዎች ናቸው። ሰዎች ስለ ሌሎቹ ማለት ምልጃ፣ ልመና፣ ጸሎት አቅርቡ ይኸው ይላል። ከዛ ይመጣና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ካለ በኋላ እሺ አንዴ ላስገባውና አንድ ቁጥር እየጻፈ ስለሆነ እሺ አንዴ ላስገባው። ግባ። እሺ አሁን በስትክክል የምጠይቅህን እየሰማህ የምትመልስ ከሆነ አሁን እናወራለን። ካልሆነ ግን ትወርዳለህ ማለት ወርዶ ነው። አስወርዳችሁት ነው ወይስ? ኦኬ አለ። እሺ ቁጥር 1 ላይ እዚህ ጋር ምልጃ አቅርቡ እየተባለ ያለ ስለ ሰዎች ሁሉ ምልጃ፣ ልመና፣ ጸሎት ይደረግ እያለ ሐዋርያ ቅዱስ ጳውሎስ እየተናገረ ነው። ማን ነው የሚያደርገው ምልጃ፣ ጸሎት፣ ልመና? እዚህ ጋር ለአማኞች ሁሉ የተሰጠ ትእዛዝ ነው። ለአማኞች ሁሉ ነው። ለክርስቲያን ለሆኑ ምልጃውን የሚያቀርበው ማን ነው? እዚህ ክፍል ላይ ቁጥር 1 ላይ እዚህ ክፍል ላይ ምልጃውን የሚያቀርበው የነገርኩ እኮ ነው። ለክርስቲያኖች ሁሉ ነው። አማኞች ሁሉ ነው። ክርስቲያኖች ሁሉ ምልጃን ያቀርባሉ ማለት ነው። አዎ ይህን ጥቅስ ለምን ነበር የጠቀስከው? አንደኛ ጢሞቴዎስ ምዕራፍ 2 አማላጅ ኢየሱስ ብቻ ነው ለማለት አይደል? ቁጥር 5 እኮ ነው። ቁጥር 5 መካከለኛው አንድ ነው ስለሚል ቁጥር 1 ሰዎች ሁሉ ክርስቲያኖች ሁሉ ምልጃን ያቅርቡ ይላል አይደል? አንተ ቁጥር 5 ሄድክና ምልጃ የሚል ጭራሽ ጥቅሱ የሌለውን ክፍል አምጥተህ ምልጃ ሁሉ ኢየሱስ ማለት ምልጃ የሚያቀርበው ኢየሱስ ብቻ ነው ብለህ ነበር አይደል? በሰማይ ምልጃ የሚያቀርበው ኢየሱስ ብቻ ነው። በሰማይ የሚል የቱ ጋር ነው ያለው? እዚህ ክፍል ላይ እስኪ ያሳይ። ኢየሱስ በሰማይ ነው ያለው? በምድር ነው ያለው? በሰማይ የሚለው የቱ ጋር ነው ያለው? ማስረጃው ኢየሱስ ክርስቶስ ያለው የት ነው? አርጓል። በሰማይ በእግዚአብሔር ቀኝ ነው ያለው ወይስ? ጥቅስ ላይ ስለዚህ ጥቅስ ነው እያወራን ያለው ነው። የቱ ጋር ነው በሰማይ የሚለው እኮ? አንተ ቆይ እንዴት ነው አጠያየቅ እኮ ልክ ስላልሆነ ነው ይዋል። መጽሐፉን የጠቀስከው አንተ ነህ። በሰማይ ለማለት ፈልጎ ነው አልክ። በሰማይ የሚለው ከየት አመጣኸው? ጥያቄ። ኢየሱስ በሰማይ አይደለም ወይ? በምድር ነው ያለው። አሁን የት ነው ያለው? ኢየሱስ ክርስቶስ በሰማይ ነው፣ አሁን በምድር ነው። እኔ ነኝ ያስወጣሁት ብሮስኪ። ይሄ ምንም ወተት ነጭ ነው እየተባለ አንደኛ ጢሞቴዎስ ላይ አውራ እየተባለ ዝም ብሎ ሰው ማድከም ነው። ይዋዲ በዛው ግሪኩንም ቃሉን አንሳና ቁጥር 5 ላይ ያለውን አብራራላቸው ታች ላሉ ሰዎች። ያ በአጭሩ በቃ እንደዚህ ናቸው። ፕሮ መሆን በስመ አብ
ጌታ ዊዝደም ባይዘወይ ሳቄ በጣም ነው የሚያስጠላው። እውነት ለመናገር ውሸት ስትናገር በጣም ስለሚያስቀኝ ስስቅ በጣም ነው የሚያበሳጫችሁ እና ትችለዋለህ። ያ ስለዚህ ምልጃ ሁሉ ሰዎች እንዲያቀርቡ እዚህ ክፍል ላይ ተናግሮ እዚህ መጥቶ አይ ምልጃ ክርስቶስ ብቻ ነው የሚያቀርበው ብሎ 1:5 ሊጋጭ አይችልም። ሐዋርያ ቅዱስ ጳውሎስ ጭራሽ እዚህ ክፍል ላይ መካከለኛ የሚለው ግሪኩን ላሳያችሁ ጋዲ እንዳለው አንዴ ባይብል ሀብ አንዴ እንገባለን። እሺ የሚባለው ገስት ላይ ተቀምጦ ነው እንዴ እንትን የላችሁም የሚለኝ ጭራሽ ምን ስርዓት የላችሁም። እኔ ደግሞ መልሼ ጆሮ የላችሁም ብዬ መለስኩለት። ገስት ላይ ደቅ ያለ ሰው ነው ታውቃለህ። ቁጭ ያለ ሰው እኮ ነው። ቆይ እስኪ ዊዝደም የግሪኩ ቃል ምን እንደሚል ታውቀዋለህ? አንደኛ ጢሞቴዎስ ምዕራፍ 2:5 መካከለኛ የሚለው ማይክን ክፈተው በኮሜንት ከምጽፍ ገስት ላይ ስለሆን የግሪኩ ቃል ምንድን ነው የሚለው? ኧረ ኔትወርክ ዊዝደም ዩዘርኔሙንማ ይዘኳል ጥበብ ብለህ አንተን ግን አልጠራችንም። ጥበብ አገባድ እኮ ስሙን አፍሶ መያዝማ አንደኛ እንዴት አፍሶ ያዘው አሉ። እሺ ኦኬ መካከለኛ የሚለው ባይዘው ቅዱስ ዮሐንስ አፈወርቅ እንዴት እንደሚፈታው በዛውም እናየዋለን። ኦኬ እዚህ ጋር የሚታያችሁ ከሆነ እሺ ይታያችኋል። ሜሲቴስ ይላል። ሜሲቲስ ይላል። ኦኬ ሜሲቴስ ይላል የግሪኩ ቃል። ሜሲቴስ ማለት መካከለኛ ወይም ደግሞ መካከለኛ የሚለው ቃል የገባው ሜሲቴስ ነው፣ ናት ኢንቱካኖ። ኢንቱካኖ ከሆነ አማላጅ ወይም ምልጃ የሚለው ቃል ለሚጠቀመው ግሪኩ ሜሲቴስ ሳይሆን ኢንቱካኖ የሚለው የግሪክ ቃል ነው የሚጠቀመው። መካከለኛ ማለት ምን ማለት ነው? ልክ እዚህ ክፍል ላይ እንደሚናገረው there is one God ኦኬ ዲፋዘር አይደል? አንድ እግዚአብሔር አለ። ኦኬ በሰውና በእግዚአብሔርና በሰው መካከል ደግሞ አንድ መካከለኛ አለ ይልና በደንብዩ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ ያለው መካከለኛ አንድ ነው፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ሰው የሆነ አሁን እግዚአብሔር ለምሳሌ አብና መንፈስ ቅዱስን ስንመለከት ኦኬ በመለኮት እግዚአብሔር ብቻ ነው፣ ሰው አልሆነም ማለት ነው። እኛ ሰዎች ደግሞ ምንድነን? ሰዎች ብቻ ነን። ኦኬ አምላክም አይደለንም ማለት ሰው ብቻ ነን። ኦኬ ወይም ደግሞ ሩቅ ብእሲ ብቻ ነን። እግዚአብሔር አብ ደግሞ መለኮት ብቻ ነው እንጂ ሰው አልሆነም ማለት። ኢየሱስ ክርስቶስ ወይም ደግሞ ወልድ ኢየሱስ ክርስቶስ ግን ሰው የሆነ አምላክ ነው ማለት። ምክንያቱም አይታችሁታል ምንድነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው። መካከለኛ ማለት የሁለቱም ባህሪያት አዋህዶ አንድ የሆነ እሱ ነው ማለት ነው። የሁለቱም ባህሪያት ምን አዋህዶ አንድ የሆነ ከሰውም ከመለኮትም አዋህዶ አንድ የሆነ መካከለኛ እርሱ ብቻ ነው። ኦኬ ሌላ መልአክ፣ ቅዱሳን፣ ጻድቃን ወይም ደግሞ አብ መካከለኛ አይደለም። ሰውነትን ከመለኮትን ያዋሃደ ብቸኛ ኢየሱስ ክርስቶስ ነው። ለምንድን ነው ሰው የሆነው? ክርስቶስ መለኮቱ ከሰውነቱ ጋር አዋህዶ ሰው የሆነው ለምንድን ነው የሚለው ሲናገር እዛው ቁጥር 6 ይናገራል። ሊለምን ሊጸልይ ነው አይደለም። ራሱንም ለሁሉ ቤዛ ሰጠ፣ ይህንም በገዛ ዘመኑ ምስክርነቱ ነበረ። ለብዙዎች ቤዛ ሊሆን ደም ዋጋ ለመክፈል ክርስቶስ ኢየሱስ ሰው ሆኗል ማለት መካከለኛ ሆኖ ኦኬ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ለማፍረስ ኦኬ መለኮትነት የባህሪው የሆነ እሱ የሰውን ባህሪ ገንዘብ አድርጎ ከሁለቱ ወይም ደግሞ ከመለኮትም ከሰውነትም የተዋሃደ አንድ አካል አንድ ባህሪ ሆነ ክርስቶስ። ስለዚህ ቤዛ ሆኖ ስለ ብዙዎች ቤዛ ሆኖ ራሱን አሳልፎ ሰጠ። በዛ በቤዛነቱ ደግሞ በእግዚአብሔርና በሰው መካከል እርቅን፣ ሰላምን አመጣ ማለት ኦኬ ሰላምን አመጣ። ይህ በገዛ ዘመኑ ሁሉ ምስክርነቱ ነበረ ይላል።
እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ፣ አልዋሽም። ኦኬ። ስለዚህ ወደዚህ እውነት ወደዚህ መዳን እንዲመጡ ደግሞ ሐዋርያ ቅዱስ ጳውሎስ ምን እያለ ነው? ሐዋርያና አስተማሪ ሆኜ ተልኬያለሁ። ይህንን እውነት እንዲቀበሉ፣ ይህንን መድኃኒት እንዲቀበሉ፣ ሰው የሆነው አምላክ እንዲቀበሉ ተልኬያለሁ ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ እንጂ ክርስቶስ ይለምናል እያለ ነው በጭራሽ። ዋጋ ከፍሎላችኋል፣ የደም ዋጋ ተከፍሎላችኋል፣ ሰው ሆኖ ዋጋ ከፍሎላችኋል የሚል ሐሳብ ነው የሚናገር። ይሄ መካከለኛ የሚለው ከምን አንጻር ነው? ከቤዛነቱ አንጻር፣ ሰው ከመሆኑ አንጻር የተነገረ ነው። አማላጅ ማለት ግን ምንድን ነው? መሰረታዊ ትርጉሙ የመጽሐፍ ቅዱስ መዝገበ ቃላትን በግልጽ እንደሚናገረው አማላጅ መሰረታዊ ትርጉሙ ልመና፣ አንዱ ስለሌላው ይለምናል፣ መጸለይ ማለት ነው ብሎ ይፈቷል። ኦኬ፣ አንዱ ስለሌላው መለመን መጸለይ ብሎ ይናገራል። ክርስቶስ ቤዛ ሊሆን መድኃኒት ሊሆን እንጂ ሊጸልይ ሊለምን አይደለም ሰው የሆነው ማለት ኦን ፐርፐስ። ከዚህ አንጻር የሚታይ ነው መካከለኛ ማለት። ምናልባት ኮሜንታሪው ማሳየት ከተፈለገ ማሳየት ይቻላል፣ ግን የቅዱስ ዮሐንስ አፈወርቅ የዚህ ማብራሪያ ተመልከቱ። ጋዲ ይቀጥል። ቃሉት ያሰማልን። ዮሐድዬ እግዚአብሔር ያክብርልን። ብሮስኪ ጋይስ ታች ያላችሁ ሰዎች ቤቱን በደንብ ታብታብ አድርጉት። አጠር ባለ እንትን በደንብ ስሙ። ታች ያላችሁ ሰዎች ኦኬ። ዮሐዴ በደንብ አብራርቶታል። ምን ማለት መሰላችሁ? ጌታችን ኢየሱስ የሰራውን ነገር ባጭሩ እንገራችሁ። ለምሳሌ ኦኬ፣ እኔ ዕዳ አለብኝ 100 ብር አለብኝ። ለምሳሌ የኔ አበዳሪ ማን ነው? ተሜ ነው። ለምሳሌ በደንብ አዳምጡ እሺ። ታች ያላችሁ ሰዎች ቆይ አንዴ ኮሜንቱን ኦፍ ላድርግ። ይሄ በጣም ቀላል ምሳሌ ስለሆነ ጌታችን ኢየሱስ ክርስቶስ ሰዎች ይሄ በቤዛነቱ ማስታረቅ የሚባል ነገርና በልመና ማስታረቅ የሚደበላልቅባቸው ለዚህ ነው። እኔ 100 ብር አለብኝ። አበዳሪ ማን ነው? ተሜ ነው። ተሜ 100 ብር ለኔ አበድሮኛል። ኦኬ፣ እኔ ከተሜ 100 ብር ተበድሬያለሁ። እኔ ለተሜ መክፈል አልችልም። ዮሐድ መጣና በደንብ አስተውሉ። እኔ 100 ብር አለብኝ፣ ተሜ ለኔ 100 ብር አበድሯል። ዮሐድ መጣና ተሜን እባክህ ጋዲን እንደው በቃ 100 ብሩን ተውለት፣ እባክህ ጋዲን 100 ብሩን ተውለት ብሎ ቢለምነው ከዛ ተሜ ያንን 100 ብር ቢተውልኝ ዮሐድ ምን አደረገ? በልመና ነው ያስታረቀው። በልመና አስታረቀን ይባላል። ኦኬ፣ በቃ ዮሐድ ሄዶ ተሜን እባክህ ጋዲን 100 ብሩን ተውለት ብሎ ለምኖት ተሜ እሺ ቢለው በልመና አስታረቀን ይባላል። ነገር ግን በሌላ መልኩ ደግሞ እኔ 100 ብር አለብኝ፣ ተሜ 100 ብር አበድሮኛል። ዮሐድ መጣና ግን ተሜን ምን አለው? እንካ 100 ብርህን ቢለው ይኸው እንካ 100 ብርህን ብሎ ለተሜ ቢሰጠው በልመና አይደለም በቤዛነቱ ነው ያስታረቀው። ኦኬ፣ ዋጋ ከፍሎ ነው። ዋጋ ከፍሎ ነው ነፃ ወጣኝ ማለት ነው። ዋጋ ከፍሎ ነው። ስለዚህ ለክርስቶስ ኢየሱስ ስንናገር ለዛ እኮ ነው መጽሐፍ ቅዱስ ላይ እንዴ በደም ተገዝታችኋል የሚባለው የተከፈለ ነገር ስላለን። ኦኬ፣ ለዕዳችን ለነበረብን ዕዳ የተከፈለ አለ። ምን ደም የተከፈለው ክርስቶስ ኢየሱስ አስታራቂያችን ነው ስንል ከዚህ አንጻር ነው። ኦኬ፣ የማስታረቁ ስራ የቤዛነቱ ስራ ከዚህ አንጻር ነው። እና ይሄ በጣም ቀለል ባለ መልኩ አሁን ዮሐድም እንዳሳያችሁ የግሪኩን ቃል አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለው ሜሲቴስ የሚል ቃል ነው ያለው። እሱም አስታራቂ ማለት ነው። በቃ አለቀ፣ አስታራቂ ማለት ነው። ኦኬ፣ እና ከዛ አንጻር ነው ነገሩን የምንመለከተው ለማለት ያክል ነው። አሁን እዚህ ጋር ገዝተ ላይ ነበር አንድ ልጅ ነበር፣ ብትመለስ ደስ ይለናል ወንድማችን። ቀደም ማይክ አብርተህ እኔ ጴንጤቆስጣል ነኝ ያልከው ወዳጃችን አንዴ ብትመለስ ደስ ይለናል። ቀደም ኮሜንት ላይ ብዙ ነገር ጽፈ አይቼ ነበርና ተመለስ፣ አንድ ቁጥር ጻፍና ማስረጃ ሳያለው ብለ ብዙ ነገር እንትን ስትል ስለነበር ቆይ እስቲ ታች ካለም ልሳበው። ወዴት ሄድክ ወዳጃችን? ገዝተ ላይ ነበርከው ወዳጃችን። ሚሊዮን። እሺ ሚሊዮን እንኳን ያው እሺ ሚሊዮን እንኳን ደህና መጣ። ደህና ቆይ ወንድሜ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጴንጤቆስጣል ነኝ አልከኝ? አዎ እናንተ እንደምትሉት ጴንጤ ነኝ፣ ግን የክርስቶስ ሳብ ነኝ። አዎ የምን የክርስቶስ ተከታይ ነኝ። አዎ ጴንጤ ሆኖ የክርስቶስ ተከታይ አናውቅም። እሺ ችግር የለውም። ወደ ሐሳቡ እንሂድ። ወንድማችን ሚሊዮን ወደ ኢየሱስ ትጸልያለህ? አዎ። ምን ብለህ ነው የምትጸልየው? ማለት
አይ ምን ብለን እንጸልየው? ወደ ኢየሱስ ብዙ አይነት ጸሎት ነው ያለውና አገልጋይ ክርስቶስ አገልጋይ ስለሆንኩት በብዙ ነገር ጸልያለሁኝና 20 ዓመት እኔም በጌታ አንተ አሁን ጸሎት ስትጠይቅን ምን አይነት ጸሎት ማለት ነው? ስለራሴ ማረኝ ይቅር በለኝ ትለዋለህ ኢየሱስን? አዎ የንዛዜ ማለት ነው። የንስሐ እሱን እኮ ነው ጌታ ኢየሱስ ጸሎት ነው። አዎ ጌታ ኢየሱስ ሆይ ማረኝ ይቅር በለኝ ብለህ ትጸልያለህ? አዎ ቀን በቀን ባረኩበት በሚያውቀውና በማያውቀው አዎ ጸልያለሁ። በጣም ጥሩ። እሺ ቀን በቀን ክርስቶስ ኢየሱስን ማረኝ ይቅር በለኝ የምትል ከሆነ ኃጢአትን ይቅር ማለት የመማር ስልጣን አለው ማለት ነው አይደል? ክርስቶስ አዎ። ስለምንድን ነው ታዲያ የሚያማልደህ? ራሱ ኃጢአትን ይቅር ማለት አንተም እሱን ቀጥታ ማረኝ ይቅር በለኝ ብለህ ወደሱ የምትጸልይ ከሆነ ስለምንድን ነው ምልጃውን የሚያቀርበው? እኔ ስለሱ ስለምን በሱም ነው የሚለምነውና እሱ አማላጅ ስለሆነ እሱ አስታራቂ ስናው አማል አይደለም። ይቅር በለኝ ማረኝ የሚለውን ነገር ጌታችን ኢየሱስን ቀጥታ ጠይቀዋለሁ አልከኝ አይደል? ማረኝ ይቅር በለኝ ብለህ አሁን ቀጥታ ስጠይቀው በስላሴ ታምናለህ አይደል? ለምን የክርስቶስ ሮል እንትን ታርገዋለህ? እኔ ሮሉን አጥፍቼው አይደለም እየጠየቅኩ ያለሁት ምንድነው ቀጥታ ጌታችን ኢየሱስ ቀጥታ እኔ አሁን ወደ ላይ የወጣሁት ጥያቄ ስትጠይቀን ልመልስልህ ሳይሆን ክርስቶስ አማላጅ እንደሆነ በመጽሐፍ ቅዱስ ከአንተ ጋር ዲቤት ላድርግ ነው የወጣሁት። ክርስቶስ አማላጅ ነው። ስለዚህ ጋይስ ታች ያላችሁ ሰዎች እሺ ችግር የለውም እናወራለን። ወዳጄ ታች ያላችሁ ሰዎች አንድ ነገር አስተውሉ። ወዳጃችን ምን እያለን ነው? ጌታችን ኢየሱስን ቀጥታ ራሱኑ ማረኝ ይቅር በለኝ ብሎ ይጸልያል። አት ሴም ታይም ደግሞ ምን እያለን ነው? አይ መልሼ ደግሞ እርሱ አማላጅ ነው እላለው እያለ ነው። እሺ ኢየሱስ ያማልዳል ስትል ምን ማለት ነው? አዎ ማለት አንተ እሺ ኢየሱስ ያማልዳል ሲል ኢንተርሲድን ያደርጋል። ኢንተርሲድን ማለት ልክ እንደ አንተ ወደ ቨርጅን ሜሪ ፕሬይ ስታደርግ ኢንተርሲድ ኤንድ ፕሬይ ፎር አስ እንደምትለው ልክ እንደሱ ማለት ነው። እኔ አሁን ኢየሱስ ይማልዳል ስትል በሰማይ አብን ይሄን አድርግላቸው እያለ ይለምናል እያልከኝ ነው? ስለሱ አልገባንም። በሱ ብንገባ በደሙ ነው ወይስ ይታያል የሚለው ሌላ የተለያየ ደግሞ ይለምናል። አዎ ግልጽ ላድርግልህ በሮሜ 8:34 ያለው በቀኝ አባት ሆኖ ያማልዳል ይለምናል። እሱን እኮ ያማልዳል ስትል ኦር ይለምናል ስትል አባት ሆይ ይሄን አድርግላቸው እያለ ነው የሚጠይቀው ነው ጥያቄ። ለምን አመልስልኝ ወዳጄ? እሺ መልስ ልስጥህ በቃል አምላክ። እሺ ወንጌል ዮሐንስ 14:16 አለ ከትንሣኤ በኋላ ከመስቀል በኋላ እኔ ለአባቴ ለምናለሁኝና እሱ ደግሞ ሌላ መንፈስ ቅዱስ አጽናኝ ይልካል ብሎ ተናግሯል። እሱ እኮ ታዲያ አሁን ከምትለው ጋር አይገናኝም። መንፈስ ቅዱስን እኮ ይልክላቸዋል አለ። መንፈስ ቅዱስ ደግሞ ጌታችን ኢየሱስ ከአባቱ ዘንድ መንፈስ ቅዱስን ደግሞ አፍስሶልናል። ኦልሬዲ የሐዋርያት ሥራ ምዕራፍ 2 ላይ ወዳጅ የማይገናኝ ነገር ማን አናገናኛል? እሺ እንዴት ብሎ እንደሚገናኝ እሺ ልንገርህ። ክርስቶስ እንደሚለምን ወደ አባቱ ተጽፏል። ቆይ አንዴ ስማኝ። በዚያን ቀን ስለ እናንተ አለምንም ብሎ ጌታ በግልጽ ተናግሯል። ዮሐንስ ወንጌል ምዕራፍ 16 ላይ አስፈላጊ ከሆነ ነገር ግን አሁን ያነሳው ጥቅስ ለመማር እስከመጣ ድረስ ኦኬ መንፈስ ቅዱስን እንዲሰጣችሁ ብሎ ጌታ ኢየሱስ ተናግሯል። አዎ መንፈስ ቅዱስ መች ነው በአማኞች ወይ በቤተክርስቲያን ላይ የወረደው? ወዳጃችን ሚሊዮን የሐዋርያት ሥራ ምዕራፍ 2:4 ቁጥር። ስለዚህ ኦልሬዲ ሀፕን ያደረገ አክሽን ነው አይደል? አንስ ግን ከሱ በፊት ነው እንዴ መንፈስ ቅዱስን እንዲሰጣችሁ ለምናሉ አይደል? ሆነዋል። በአሁን ስንናገር ሆነዋል። ጎበዝ ለሆነ ነገር አሁን ምሳሌ አታምጣ። እኔን ሐሳብ አግኝተህ ከሆነ ወዳጄ ኦልሬዲ ሀፕን ያደረገ ነገር ነው። አሁን ሚሊዮን ምን እናደርጋለን መሰለህ? ሮሜ ምዕራፍ 8 ቁጥር 34 ላይ ያለውን የግሪኩን ቃል ታውቀዋለህ? ስለኛ የሚማልደው የሚለው የግሪኩን ቃል ታውቀዋለህ ወዳጄ? አዎ በእንግሊሽ ኢንተርሲድን ይላል። በግሪክ ደግሞ አሁን የተናገርከው አልነበረም? ኢንተኩነ ይላል። ኢንቶካኖ ማለት የግሪክ ሌክሲከኑን ወይ ዲክሽነሪውን ተመልክተህ ከሆነ ቀጥታ ቱ ፕሬይ ነው የመጀመሪያ ትርጉሙ። ታውቀዋለህ? ፕሬይ ይላል። ወደ እንግሊሽ ኢንተርሲድን ሲመጣ ደግሞ በሌላ ሰው ማጸለይ ይላል። ቆይ አንዴ ሚሊዮን እንግሊዝኛውን ተውና ኦሪጂናሉ ቃል ግሪክ ስለሆነ ግሪኩ ላይ እንግባባ። ኦኬ ግሪኩ የግሪክ ሌክሲከን ላይ ቱ ፕሬይ ማለት መጸለይ ነው አይደል? ላይክ መጸለይ ማለት እንደውም ቃል አውጥቶ መጸለይ ነው የሚለው ቀጥተኛ ትርጉሙ። ቃል አውጥቶ የመጸለይ እንዲያደርግላቸው እያሉ የመጸለይ። ስለዚህ ኢየሱስ በሰማይ ዛሬ አባት ሆይ እንዲያደርግላቸው እያለ ልመናን፣ ይሄ ኦራል የሆነ ልመናን ያቀርባል ነው እያልከኝ ያለው? እሺ ኦራል ልመና እንደኛ ልመና ሳይሆን ኢንተኩኖ እንደኛ እንደሚለምና መልስ ልስጥ። አዎ ስጠን ልናገር አባዬ።
እሺ ኢንተርኩኖ የሚለው አሁን ኢንተርሲድን ያልኩ ስለ ወደ ሌላ ሰው መጸለይ የሚለው ቨርባል ነው። ትክክል። ኢየሱስ ክርስቶስ ደግሞ ሊቀ ካህን ነው። ሊቀ ካህን የሚሰራው ደግሞ ደም ይዞ ጸሎት ደም አለው። ስለዚህ ያካትታል። ክርስቶስ እንደዛ ያደርጋል። አሁን በሪቨሌሽን 5 አለ እንደዛ እንደሚያደርግ። ኦኬ ምን ሪቨሌሽን ወደሱ ሪቨሌሽን 5 ቆይ አድሬስ እናድርገው። ሪቨሌሽን 5 ቁጥር ስንት ላይ? በመጀመሪያ በ8:34 እንጨርስና እንሄዳለን። እኔ በራሴ ስለሚወስድ ማስረጃ እንዲሆነኝ ብለህ እኮ ነው። ሪቨሌሽን 5 ቁጥር ስንት ላይ? መጀመሪያው እንጨርስና እንሄዳለን። ለመማማር አይደል ይገባ ነው። እኔ ማላውቀው ጥቅስ ነው ይሄንን። እሺ አሁን ሪቮሉሽን ስልህ አሁን ሪቮሉሽን ይዘህ ሳይሆን ዲያብሎስ ቀን በቀን ሌሊትና ቀን ለእኛ ከሳሽ እንደሆነ ተነግረዋል አይደል? በ10:12 ነው። ራእይ ላይ ያለው ቀን በቀን ስለሚከሰን ቀን በቀን ደግሞ ስለኛ ይታያል። ቀን በቀን እንደሚታይ ተጽፏል። አንዴ አዳምጠኝ። ሪቨሌሽን ላይ አዳምጠኝ። ሜቢ አማርኛ እንትንም ሊሆን ይችላል። ራእይ ላይ አሁን ሪቨሌሽን ራእይ ምዕራፍ 5 ላይ አልከኝ መሀል ራእይ ምዕራፍ 5 ላይ ኢየሱስ ቃል አውጥቶ እንደሚጸልይ ማስረጃ አለ። ራእይ ምዕራፍ 5 ላይ 8:34 እንናገርና ወደዚያ እንሄዳለን። ዲያብሎስ ቀን በቀን የሚከሰው ማለት ነው። እሱ ደግሞ ስለ ሰይጣን አይደለም ሐሳባችን። አንድ ጥያቄ ትጠይቀኛለህና ከዛ ምን ፊሎሶፊ ነው አሁን የሚነጋገረው ያለው? ፊሎሶፊ አይደለም ስለ እምነት ነው። እና አናግረኝ። እኔ ደግሞ የቴዎሎጂ ተማሪ ኦክስፎርድ ልንገርህ መጀመሪያ አባዬ ድምፅን ከፍ አድርግ። ቆይ ተረጋጋ እንዴ ረጋ በል። ድምፄ ብሉቱዝ ነውና ላውጣው። እሺ ስለ ብሉቱዝ አይደለም ጋይስ፣ በደንብ ስሙ። ራእይ ምዕራፍ 5 ብሎ ነበር። ራእይ ምዕራፍ 5 ላይ አንድ ሽታው የሚል። ሁለተኛ እኔ ልጠይቅ፣ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ሐዋርያትም ሆኑ ማንም ሰው ጌታ ሆይ ጸልይልኝ ብለው ጸልየው ያውቃሉ? ይሄን ጠይቅልኝ ከአባትህ ብለው ጠይቀውት ያውቃሉ? አላሉም። እሱ በራሱ ግን ጌታ አለ። በራሱ ጌታ። ቆይ በቃ ታች ላሉ ሰዎች ነው ባይዘው አንተም ያዘው ጋይስ። ሁለተኛ ስሙ። ሁለተኛ ላይ አንድም ቦታ መጽሐፍ ቅዱስ ላይ ሐዋርያትም ሆኑ ለምሳሌ ከሐዋርያት ቅዱስ እስጢፋኖስ ቀጥታ ጌታችን ኢየሱስን ለምኖታል። ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው፣ ነፍሴን ተቀበል ብሎ ቀጥታ ኦኬ፣ ቀጥታ። ሁለተኛ ኢየሱስ ክርስቶስ ኃጢአትን ይቅር የሚል ሊቀ ካህን ነው ወይስ ኃጢአትን ይቅር የሚያስብል ሊቀ ካህን ነው? ሚሊዮን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ እስከ መዳን በር የሚዘጋ አማላጅ ሳይሆን አዳኒ ነው። ፈራጅ ሳይሆን አዳኒ ነው። የሚፈርድበት በር ሲዘጋ ሲመለስ ነው። ጥያቄን ስማው። ኢየሱስ ክርስቶስ ኃጢአትን ይቅር የሚያስብል ሊቀ ካህን ነው ወይስ ኃጢአትን ይቅር የሚል ሊቀ ካህን ነው? በፍጹም ሰው ከሆነ ኃጢአት ስለ ኢየሱስ ነው እያወራን ያለነው። ፍጹም ሰው ከሆነ አትበለኝ። ስለ ኢየሱስ ነው እያወራን። ፍጹም ሰው ፍጹም አምላክ ሆነው አባዬ መጀመሪያው ስማኝና አንተ የምታምነው ሳይሆን እኔ የሚያምነው በቀልቄዶን የቀልቄዶን ጉባኤን ቆይ አንድ ሚዩት አድርጌያለሁ። የምጠይቀን ጥያቄ ስማኝ። ኢየሱስ ክርስቶስን ሁለት ቦታ አትከፋፍለው። ሊቀ ካህን ብዬ ስናገር ሲጀምር ስለ ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው ስለሆነው ስለ አንዱ ጌታ ነው እያወራሁ ያለሁት። አሁን ስማኝ። ኢየሱስ ክርስቶስ ይቅር የሚል ሊቀ ካህን ነው ወይስ ይቅር የሚያስብል ሊቀ ካህን ነው? ወዳጅ ማይክን ኦን አድርገህ መልስ። እኔ ከፋፍላችሁ ጨረሳችሁት? እሺ ቁጥር 17 ላይ እኔ የሚቀበለው 1% ቱ ኔቸር ስለ ዕብራውያን ምዕራፍ 2 ቁጥር 17ን አንብበው። የፈለግኩት ሮሜ 8:34 ነው። በሱ ተነጋግረን ወደ ዕብራውያን ስንመጣ ይሻላል። ያመጣውልን አሁን ያልከው ነገር ላይ መጽሐፍ ቅዱሱ ምን እንደሚል 17ን አንብበው። አሁን የኔ ጥያቄ ልትመልስ ነው ያወጣህን ወደ ላይ ወይስ ምን ላድርግ? እና አማላጅ እንደሆነ ላሳይህና መልስልኝ። ጥያቄው ማለት ነው። የእግዚአብሔር ቃል እኮ ነው። ለምን እንደምፈራው አንብበው። ምን ፈርቻ አይደለሁም። ጥያቄ ግን ሳትመልስ እንደ ፊሎሶፊ የሆነ ስለቀረብክኝ ነው አባዬ። ስለ ፊሎሶፊ አይደለም። አንብቦ ይሄው መጽሐፍ ቅዱስ ከፍቼላለሁ። ዕብራውያን ምዕራፍ 2 ቁጥር 17ን አንብቦ ወዳጄ። እሺ ይሄው ከፍቼላለሁ ካሜራ ላይ አንብብልኝ አባዬ፣ በደንብ ስለማይታይ ወይ ደግሞ በመጽሐፍ ቅዱስ አንብብልህ። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት ይላል አይደል? አዎ ትክክል። ምን የሚል ነው?
ምን የሚለው እንዳንበብከው አባዬ እንዳነበብከው። አረ በእግዚአብሔር እኔ የሚገቡ ሰዎች ለምን እንደው በቃ ይሄ ወይ ለመማማርም ወይ ለምንም አይደለም የሚገቡትና እንደው እሺ ለማንኛውም ጋይስ ታች ያላችሁ ሰዎች አሁን መጀመርታ ተረጋጋና እንደዛ ከሆነ ከሌላ ሰው ቀይረኝና እኔ የፈለኩት መጀመሪያው አዳምጥ ፌር አድርገው። እሺ አዳምጥ ብራዘር፣ ይቅርታ አድርግልኝና እኔ ሰው መናቄም አይደለም። ይሄ መጽሐፍ ቅዱስ ተከፍቶ ለአንብብ ስትባልም ጋይስ ታች ያላችሁ ሰዎች አስተውሉ። የሚምር ሊቀ ካህን ነው ጌታችን ኢየሱስ። ኦኬ የሚምር ሁሉን ነገር ማናቸውንም ነገር በስሜ ኦኬ ማናቸውንም ነገር በስሜ ብትጠይቁ ምን አለ እኔ አደርገዋለሁ ብሏል ጌታ። ሌላ አካል መጠየቅ አያስፈልጉም። ጌታችን ፍጹም አምላክ ፍጹም ሰው የሆነው ጌታችን ኢየሱስ ራሱ ነው እኔ ያለው። ያ ፍጹም አምላክ ፍጹም ሰው የሆነው ጌታችን ኢየሱስ ማናቸውንም ነገር ብትለምኑ እኔ አደርገዋለሁ ነው እንጂ አባቴ እንዲያደርገው እጠይቅላችኋለሁ አላለም። የለም መጽሐፍ ቅዱስ እንደዛ የሚል ሽታውም የለም። አባቴ እንዲያደርግ እጠይቀዋለሁ አላለም። እንድታውቁ ኦኬ። መጽሐፍ ቅዱስ ነው እዚህ ጋር እያነበብን ያለነው መጽሐፍ ቅዱስ ስለሆነ ለመጽሐፍ ቅዱስ መታመን ያስፈልጋል። አሁን አንተ ግን ወንድማችን ሚሊዮን ኢየሱስ ቃል አውጥቶ አብን እንዲህ ብሎ ይጠይቀዋል ይለምነዋል የሚለውን ማስረጃ ስጠን። እሺ ዛሬ ነው እያልን ያረነው። እሺ ስለ ዛሬ ኢየሱስ ቃል አውጥቶ ዛሬ ባለንበትም ሰዓት አብን እንዲያደርግላቸው እያለ ይጠይቀዋል የሚለውን ነው ማስረጃ የምትሰጠን። እሺ 14 16 ቃሉ ትኩስ ነው ሳይሆን ቅድም እኮ መልሽ ይላል። አሁን ወደ ኋላ ለምን እንደምትመልስ አሁን ወደ ላይ ወጣሁን አባዬ ቅዱሳን እንደማይማልዱ በመጽሐፍ ቅዱስ መሰረት መልአክ እሺ ተቋረጥክ ሚሊዮን? አይ ሚት ያረከኝ ነው እኔ። አረ እኔ አላረኩም፣ ጌታን አላረኩም። እሺ ስለዚህ ጋይስ አሁን ስለዚህ ችግር የለውም። ወደዚህ እንምጣሽ ችግር የለውም። ጋይስ እንግዲህ ተመልክታችኋል። አሁን ኢየሱስ ክርስቶስ ዛሬ ቃል አውጥቶ ይለምናል ምናምን የሚለው ነገር መጽሐፍ ቅዱስ ላይ ትምህርቱ ሽታውም ስለሌለ ወደ መላእክት ገብተናል አሁን። እሺ ችግር የለውም። ትንቢተ ዘካርያስን አውጣው። እሺ ሚሊዮን መጽሐፍ ቅዱስ አጠገብ አለ? መላእክት እንደማይማልዱ እኮ አልከኝ መጨረሻ ላይ እኮ። በቃ ይሄው እንደማይማልዱ ላሳየህ በመጽሐፍ ቅዱስ በአዲስ ኪዳን ነው። በአዲስ ኪዳን ላሳየህ። እኔ ደግሞ በአዲስ ኪዳን ነው። ብሉይ ኪዳን መጽሐፍ አይደለም እንዴ? ብሉይ ኪዳን የሱ ጽላሎትና በአዲስ ኪዳን አሁን በእኛ ላይ ስለሚያድር መንፈስ ቅዱስና ክርስቶስ እቀበላለሁኝ፣ ግን እቀበላለሁኝ። አሁን በብሉይ ኪዳን መንፈስ ቅዱስ ከኔ ጋር ነው ያለው። ያ አሁን ክርስቶስ እኔ ነው ለብሼዋለሁ። ይሄው መጽሐፍ ኪዳን እኮ ብሉይ የነበረ አሮጌ የነበረ አዲስ ተቀይረዋል። አረ ወዳጄ ቆይ አንዴ ስማኝ ዴ አሁን የኢየሱስ ክርስቶስ ቃል አውጥቶ እንደሚለምን መጽሐፍ ቅዱስ ላይ የለም። ሽታውን አጣን። ከዛ መላእክት እንደማያማልዱ እሺ ወንጌል ዮሐንስ 14 16 አንብበው። ለምን ወደ ብሉይ ሄድክ? የሰጠሁኝ መልስ ሳታንብበው ወይስ ላንብበው? በአማርኛ በአዲስ ትርጉሙ እሺ አንዴ ጭራሽ አዲሱ መደበኛ ትርጉም ነው ጭራሽ ያለክ ያ ገራ የገባው ትርጉም የአማርኛ ከኤርትራ ነኝና በእንግሊዘኛ ከፈለክ ደግሞ በእንግሊዘኛ ብናርገው ደስ ይለኛል። ለንደን ስለሚኖር ኦኬ ጋይስ ታች ያላችሁ ሰዎች በደንብ ስሙ። እንደው ያው ቅርብ ሰዓት ምግብ መብላታችን ጠቅሞናል ተላለ እና ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ያለው ሐሳብ እኔም አብ እለምነዋለሁ ማን መንፈስ ቅዱስ እንዲልክላችሁ ነው ያለው። ኦኬ ያ ደግሞ ፍጻሜ ያገኘና ክርስቶስ ነው የሚለምነው እዚህ ላይ ከመስቀል በኋላ ከተነሳ በኋላ ክርስቶስ ነው የሚለምነው ያለው። መልስ ብቻ ስጠኝ። እዚህ ላይ የሚለምነው ያለው ክርስቶስ ነው። ይሄን ንግግር የተናገረው ጌታችን ኢየሱስ ከሞት ከተነሳ በኋላ ነው። አዎ የሚሆነው ያለው ከመነሳቱ በኋላ ነው። እሱ ወደ አባቱ ሲሄድ መንፈስ ቅዱስ የወረደው ፍጻሜ አግኝቷል አላገኘም? አግኝተዋል። የሐዋርያት ሥራ 2:4 በእኛ ደግሞ ዛሬ ይሆናል። ቤተ ክርስቲያን ላይ እኮ መንፈስ ቅዱስ ስለመውረዱን እየተናገረ ያለው ጌታ። እሺ ቆይሽ ና እሺ ችግር የለም ቀለል አድርገለህ። ኧረ ና አንብቦሽ ዮሐንስ 16:26 አንብብ። በዚያም ቀን በስሜ ትለምናላችኋል አይደል ጌታ ሚሊዮን። እኔም ስለናንተ አብን እንድለምን የሚላችሁ አይደለሁም ማለት አይደል? ተቀበልም በኋላ አያስፈልግም እውነት። ስለዚህ ጌታችን ኢየሱስ አብን አይለምነውም ማለት ነው።
ስለ ምልጃ ነው ስለ መንፈስ ቅዱስ አሁን የምትናገረን ያለው? ዮሐንስ ወንጌል ምዕራፍ 16 እኮ ነው ያነበብኩ ያለው። በዚያን ቀን በስሜ ትለምናላችሁ። ጥያቄው ክርስቶስ እንደሚለምን በመጽሐፍ ቅዱስ አሳየኝ ያልክንና አሳየሁት አይደል? እንደሚለምን። አሁን ስለ ምልጃው ስንመጣ ጭራሽ ድምፁን አለስልሶ ሲያወራ ታማኝ ይመስላል እግዚአብሔር ቃል። ይሄ ምንም አትቅጠፍ በቃ አባ። እኔ እኮ አገልጋይ ነኝ፣ በቲክቶክ አገልጋይ ነኝ፣ በኤርትራ አገልጋይ ነኝ። ስማኝ፣ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም ብሏል ጌታ አላለም? ብለዋል። መንፈስ ቅዱስ ከተቀበልን በኋላ ነው ይሄን። ስለዚህ ጌታችን ኢየሱስ ዛሬ አብን አይለምንም ማለት ነው አይደል? ስለ ምልጃ ነው ስለ መንፈስ ቅዱሱ? እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም፣ በዚያን ቀን በስሜ ትለምናላችሁ። እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም ይላል አይደል ጌታ? ትክክል። ስለዚህ አብን ይለምናል አይለምንም ዛሬ ጌታ? 14 16 የሰጠሁት እለምናለሁኝ ያለው ይለምናል አይለምንም? እስቲ መልስልኝ። ልክ እንደ ጥያቄ ነው የምጠይቅህ ያለሁት አይደል? 800 ሰው አለ እዚህ። ስለ ሳቀህ ጎይታይ ረጋ በል ወዳጄ። ጋይስ እኔ ምን አይነት ሰው እየገባብን እንደሆነ አላውቅም። ዮሐንስ 14 16 ላይ ያለው እኮ ነገርኩ። አብ መንፈስ ቅዱስ እንዲሰጥ አብን እለምናለሁ አለ። መንፈስ ቅዱስ ኦልሬዲ ወርዷል ቤተክርስቲያን ላይ። የሐዋርያት ሥራ ምዕራፍ 2 ላይ ፍጻሜውን አግኝቷል፣ አለቀ። ጌታችን በግልጽ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም። አብን አልለምንም አለ ጌታ በቃ። አሁንም ማይከን አብራና ጌታችን ኢየሱስ ክርስቶስ ዛሬ አብን ይለምናል ወይስ አይለምንም? አይለምንም። ለእግዚአብሔር ቃል ታማኝ። እሺ እኔ ደግሞ ልጠይቅህ አንድና መልስልኝ። እሺ በዚህ ተሰማምተናል። 14 ወደ ካዕባ ልክ ያለው ወዳጄ ዮሐዴ ምንድነው ዛሬ እያጋጠመን ያለው? ተሜ አለ የተሜ ቤት ድሮም ሲጀመር እኔ አይቀናኝም። ልብ አድርቅ የሆኑ ሰዎች ናቸው አለውኝ ጋዴ። ኧረ አለውኝ አይቀናኝም አትበል እንዴ። አብን ምለምን አይደለሁም እያለ ዮሐዴ ይሄ ምንድነው? አብን ይለምናል አለው። አንተ መጀመሪያ ያንን መለስ። ያንን እኮ መልሼለት መጥቼ እኮ ነው ደግሞ ተምሬያለሁ ይላል። እኔ ከባድ እኮ ዲግሪ ነው እኮ ደግሞ ከተማረው ቴዎሎጂ ሪፍት መሆን አለበት። እንትኑ ውጭ ስለሆንኩኝ እንድትጠይቀኝ የፈለኩት አሁን መንፈስ ቅዱስን አብን ለምን ነው ይላል? ምክንያቱም እኔ ራሱ እሰጣችኋለሁ ሌላ አጽናኝ ብሎ እልክላችኋለሁ ብሎ ክርስቶስ ራሱ ተናግሯል መንፈስ ቅዱስን እንደሚልክ። አብን ለምን ነው አብን ማለት ይሰጣችኋል ይላል እዛ ክፍል ላይ። አብን ለምነዋለሁ ሲል ሊትራሊ ለምኖት ከዛ በኋላ እባክህ መንፈስ ቅዱስ ላክላቸው ብሎ ጠይቆት ለምኖ ከዛ አብ ልኮልን ነው። እንደዛ ነው የምትረዱት? እንደዛ ከሆነ እኔ ሌላ አጽናኝ ወይም ደግሞ መንፈስ ቅዱስን ደግሞ እልክላችኋለሁ ብሎ ደግሞ ራሱ ይናገራል ራሱ እንደሚልክ ማለት ነው። ለምኖ ነው አብ የላከው ወይስ ክርስቶስ ራሱ መላክ ይችላል? መንፈስ ቅዱስ የራሱ ኮንትራዲክት የሚያደርግ ሀሳብ ነው የሚሆነው በእነሱ ኮንቴክስት ከተረዳ ነው ማለት ነው።